አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት፣ የክልላችን የተሻሻለው ህገ መንግስት አንቀጽ 60 ንዑስ አንቀጽ 2 ድንጋጌን መሰረት በማድረግ ለተከበረው የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤ የማቀርበው የ2018 በጀት ዓመት የዕቅድ አፈጻጸም ሪፖርት የክልሉን የ25 ዓመት አሻጋሪ እድገትና ዘላቂ ልማት ፍኖተ ካርታ ግቦችን ለማሳካት የተከናወኑ ዋና ዋና ተግባራትን፣ የተመዘገቡ ውጤቶችን እንዲሁም ያጋጠሙ ሀገራዊና አካባቢያዊ ተግዳሮቶችን በእይታ የሚያቀርብ ነው፣ በትይዩ የሚያቀርብ ነው። በመሆኑም ይህንን የዕቅድ አፈጻጸም ሪፖርት ለምክር ቤቱ ማቅረብ በመቻሌ በራሴና በክልሉ መንግስት ስም የተሰማኝን ልባዊ ደስታ በዚህ አጋጣሚ ለመግለጽ እወዳለሁ። ክቡራንና ክቡራት፣ ህዝባችንን ከድህነት አዙሪት አውጥተን የብልጽግና ባለቤት እንዲሆን የሚያስችለውን የልማት ጉዞ ሁላችሁም እንደምታውቁት የትውልድ የጋራ ትግልን የሚጠይቅ ውጤት ነው። ይህንኑ እውነታ እውን ለማድረግ አሁን ያጋጠመን ግጭት ባሻገር ማየት የሚችል ብቁ ትውልድ በመገንባት በአንድ ትውልድ ዘመን ብቻ ሳይሆን የሀገራችን የስልጣኔ ማማ ላይ ለማድረስ እንደሚቻልም የታወቀ ጉዳይ ነው። ከዚህ በመነሳትም ክልላችን እስከ 2042 ዓ.ም የሚተገበርና በአምስት የአምስት ዓመት እቅዶች የተዋቀረ የ25 ዓመት የልማት ፍኖተ ካርታ አዘጋጅቷል። ፍኖተ ካርታው ክልሉን በኢኮኖሚና በቴክኖሎጂ የበለጸገ ለማድረግ ታላቅ ራዕይ የሰነቀ ሲሆን በዚህ መሰረት የክልሉን ነባራዊ ሁኔታ ያካተተ የ2018 በጀት ዓመት አሻጋሪ ልማት እቅድ በምክር ቤት ጸድቆ ተግባራዊ መሆኑም ይታወቃል። በዚሁ መሰረት የ2018 በጀት ዓመት ከህዝባችንና ከአመራራችን ጋር በተፈጠረ የተቀናጀ አሰራር በአሳታፊነት መርህ የልማት ስራዎችን ያከናወንበት እና መልካም አፈጻጸም የታዩበት ዓመት ሆኖ አልፏል። በተለያዩ ችግሮች ውስጥም ቢሆን ባለሙያዎች፣ አመራሩና ህዝቡ ያሳዩ ጽኑ ቁርጠኝነት የተሻለ እንደነበርም ግምት ውስጥ ሊገባ ይገባል። ያልተሟላ ሰላም የነበረው ቢሆንም ሰላሙ የተሻለ ቢሆን ኖሮ የተገኙ ስኬቶች ከዚህ እጅግ በላቀ ሊሆኑ እንደሚችሉ ከወዲሁ መረዳት ይቻላል። በአጠቃላይ ይህ ሪፖርት ሁሉም ቢሮዎችና ተጠሪ ተቋማት አስቀድሞ ለተከበረው ምክር ቤት እና ለቋሚ ኮሚቴዎች ያቀረቡትን ዝርዝር ሪፖርት በየጊዜ የተደረጉ የመስክና የዴስክ ክትትልና ድጋፍ ግምት ውስጥ በማስገባት ከትልቁ ዶክመንት ጠቅለል ብሎ የቀረበ ሪፖርት ነው። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት፣ ከሁሉም በፊት ክልላዊ የጥቅል የኢኮኖሚ አፈጻጸምን ለማሻሻል ዘላቂና ጤናማ እድገትን ለማረጋገጥ ትኩረት ሰጥተን ተንቀሳቅሰናል። የዜጎችን ገቢ በማሳደግ ድህነትና ስራ አጥነትን ለመቀነስ ባለሀብቶቻችንን በማሳተፍ ኢንቨስትመንትን ለማስፋፋት እና ለማሻሻል እየሰራን ቆይተናል። የበጀት ጉድለትን በመቆጣጠር የዋጋ መረጋጋትን ለማረጋገጥ የውጭ ንግድን በማስፋፋትና የገቢ ንግድን በአገር ውስጥ ምርቶች በመተካት የውጭ ንግድ ድርሻን ለማሻሻል ሰፊ ጥረት አድርገናል። የኢኮኖሚ እድገት በአሃዝ ለውጥ ብቻ የሚገለጽ ሳይሆን የዜጎችን ሁለንተናዊ የኑሮ ጥራትና ድህነት የሚያረጋግጥ የኑሮ ደረጃን የሚያሻሽል ማህበራዊ ፍትህን የሚያሰፍን መዋቅራዊ ሽግግር መሆኑም ይታወቃል። ስለሆነም እንደ አማራ ብሔራዊ ክልላዊ መንግስት እየሰራን ከምንገኝባቸው ቁልፍ የኢኮኖሚ አመላካቾች መካከል የክልሉን አጠቃላይ ምርታማነት ማሳደግ፣ የዋጋ ንረትን መቆጣጠርና መቀነስ፣ ለዜጎች የሥራ ዕድል መፍጠር፣ የውጭ ንግድ በአይነትና በመጠን ማስፋት እንዲሁም የመንግስትን ገቢና ወጪ ሚዛንን በማመጣጠን ዋና ዋና ተግባሮቻችን አድርገን ቆይተናል። የክልሉን እድገት በተመለከተ የአማራ ክልል ጥቅል ምርት ወይም ጂዲፒ ከ2013 በጀት ዓመት 242.5 ቢሊዮን ብር ተነስቶ በ2017 በጀት ዓመት 399.81 ቢሊዮን ብር ካለፈው ዓመት አኳያ ሲታይ በ29 1.4 ቢሊዮን ብር ጨምሮ
እድገት አሳይቷል። በዘርፍ ደረጃ ሲታይ በግብርና ምርት 203.2 ቢሊዮን፣ የኢንዱስትሪ ምርት 67.63 ቢሊዮን፣ የአገልግሎት ዘርፍ ምርት 134.17 ቢሊዮን ብር ደርሷል። በ2017 በጀት ዓመት የግብርናው ዘርፍ አጠቃላይ እድገቱ 5.5፣ የኢንዱስትሪ ዘርፍ 12.7 እና የአገልግሎት ዘርፍ 8.5 እድገት፣ በአጠቃላይ የክልሉ ኢኮኖሚ እድገት ደግሞ 7.9 ካለፈው ዓመት አንጻር ሲታይ የ1.9 ጭማሪ የነበረው ነው። ከዚህ አጠቃላይ እድገት ውስጥ ግብርና 50.8፣ አገልግሎት 33.6፣ ኢንዱስትሪ 19.9 ድርሻ ነበራቸው። ባለፉት 5 ዓመታት ማለትም ከ2013 እስከ 2017 የነበረው አማካይ ድርሻም ከግብርና 52.7 ነው። ይሄ ማለት በዚህ ዓመት 50.8 ሲሆን ከባለፈው ዓመት አኳያ የግብርና ድርሻ መጠነኛ ቅናሽ ያሳየ መሆኑን፣ የአገልግሎት ዘርፍ ደግሞ 32.7፣ የኢንዱስትሪ ዘርፍ 16% ሆኗል። በርካታ ፈተናዎች ቢኖሩም የተመዘገበው ይህ አበረታች የኢኮኖሚ እድገት ፈጣንና ቀጣይነት ያለው መሆኑ የተረጋገጠ ሲሆን በዚህ ስኬትም የሀገር በቀል የኢኮኖሚ ፖሊሲ መተግበር፣ የአሻጋሪ እድገትና ዘላቂ ልማት እቅድ መሬት ላይ በተለይ በ2017 በናሙናነት በሁሉም አካባቢዎች ለሙከራ በማውረዳችንና በዚህም አመራርና ሰራተኛው ለስራ ያለው ትጋት በመሻሻሉ የመጣ ነው። የኑሮ ውድነትን በተመለከተ በ2018 በጀት ዓመት የኑሮ ውድነት ጫናን ለማቋቋም በርካታ ዘርፈ ብዙ ተግባራት ተከናውነዋል። ከነዚህ መካከል ለመንግስት ሰራተኛ የተደረገው የደሞዝ ጭማሪ ቋሚ ገቢ ያላቸውን ዜጎች ኑሮ ለማሻሻል ጥረት የተደረገ ሲሆን የመኖሪያ ቤት ችግርን ለመቅረፍም ከታቀደው 92944 አጠቃላይ ቤቶች ውስጥ 81163 ወይም የዕቅዱን 87.32 በመቶ ቤቶችን በህብረት ስራ ማህበራት፣ በግለሰቦች፣ በሪል ስቴት እና በዝቅተኛ ነዋሪዎች ተገንብተዋል። በተጨማሪም አርሶ አደሩን ከሸማቹ ጋር ለማስተሳሰር ከታቀደው በላይ 6.9 ሚሊዮን ኩንታል ምርት ቀርቧል። የዋጋ ግሽበትን ሊያባብሱ የሚችሉ 145 ህገወጥ ኬላዎች እንዲነሱ ተደርገዋል። በእርግጥ የኬላዎቹ ብዛት ከዚህ በላይም እንደሚሆን መገመት ይቻላል። ለሸማቾች ማህበራት 1.63 ቢሊዮን ብር የተዘዋዋሪ ብድር በመስጠት በርካታ የሰብል፣ የኢንዱስትሪ፣ የስጋ፣ የወተት፣ የዶሮ፣ የእንቁላልና ሌሎች የግብርና ምርቶችን በብዛትና በተመጣጣኝ ዋጋ በየህብረት ስራ ማህበራት ለማቅረብ ጥረት ተደርጓል። በዚህ ምክንያት የማህበረሰቡን የኑሮ ውድነት ጫና ለመታደግ ከፍተኛ ርብርብ የተደረገበትም ጊዜ ነው። ይህ በእንዲህ እንዳለ በበጀት ዓመቱ ለማህበራዊ እድገት ከተያያዘው እቅድ በላይ አፈጻጸም የተመዘገበ ሲሆን በዚህም 148.9 ሚሊዮን ብር በላይ በጥሬ ገንዘብና በአይነት ተሰብስቦ ለተጋላጭ ዜጎች ድጋፍ ተደርጓል። ከዚህ ውስጥ ለአረጋውያንና ለአካል ጉዳተኞች ቋሚ የገንዘብ፣ የቁሳቁስ፣ የቤት ጥገና ግንባታ በተለይ ለ18000 በላይ ቤቶች ጥገናና ከ7000 በላይ አዲስ ቤቶች ግንባታ ተካሂዷል። እንዲሁም የነጻ ሕክምና አገልግሎት ተሰጥቷል። በገጠር በኩል ከ6.5 ሚሊዮን ብር በላይ የገንዘብ ድጋፍና ከ694000 ኩንታል በላይ የምግብ እህል ለ1.6 ሚሊዮን በላይ ለችግር ተጋላጭ ዜጎች እንዲሰራጭ ተደርጓል። በተጨማሪም በከተማ ሴፍቲኔትና በምግብ ዋስትና ፕሮግራም በ18 ከተሞች በርካታ ዜጎች በአካባቢ ልማት እና በቀጥታ ድጋፍ የጤና መድህን፣ የትምህርትና የህግ አገልግሎት፣ የቤት እድሳት ተጠቃሚ መሆናቸው ተረጋግጧል። በዘላቂ ኑሮ ማሻሻያ ፕሮግራምም ከ50,000 በላይ የቤተሰብ ኃላፊዎች እንዲታቀፉ ተደርጓል። ከላይ በገለጽኩት በ18ቱ ከተሞች ማለት ነው። በክልሉ የሚያጋጥሙ ሰው ሰራሽና የተፈጥሮ አደጋን ለመከላከልና የምግብ ዋስትናን ለማረጋገጥ በተከናወኑ ተግባራት ከ1.45 ሚሊዮን ለ1.45 ሚሊዮን ተጎጂዎች 926630 ኩንታል የዕለት ምግብ ድጋፍ የቀረበ ሲሆን ለ186426 ዜጎች ደግሞ 1.3 ሚሊዮን ብር ድጋፍ ተደርጓል። በሌላ በኩል በሰብአዊ ድጋፍ በራስ አቅም ለመቋቋም በተደረገው ጥረት በ89 ወረዳዎች 5404 ሄክታር መሬት በማልማት
37138 ኩንታል እህል መሰብሰብ ተችሏል። ይህ አፈጻጸም ከታቀደው 358756 ኩንታል አንጻር ሲታይ ገና በጅምር ደረጃ ላይ የሚገኝ በመሆኑ በቀጣይ የምግብ ሉዓላዊነትን ለማረጋገጥ በሚደረገው ስራ በሰፊው ተጠናክሮ ሊቀጥል የሚገባው ስትራቴጂካዊ ተግባር ነው ብለን እናምናለን። የዋጋ ግሽበትን በተመለከተ በኢትዮጵያ ስታቲስቲክስ አገልግሎት ሪፖርት መሰረት በክልሉ በአጠቃላይ የዋጋ ግሽበት ከ2016 በጀት ዓመት ከ31.89 በመቶ ምጣኔ በ2017 ወደ 15.43 በመቶ ወርዷል። በዚህም የምግብ ነክና ምግብ ነክ ያልሆኑ ግሽበቶች ከፍተኛ ቅናሽ አሳይተዋል። በሚያዝያ ወር በ2017 የነበረው 9.5 በመቶ ግሽበትም በሚያዝያ ወር 2018 ወደ ነጠላ አሃዝ 7.56 በመቶ በመውረዱ ከሀገር አቀፉ አማካኝ 11.7 በመቶ በታች መሆን ችሏል። ይህ ግሽበቱን ወደ 8 በመቶ ዝቅ የማድረግ እቅድ ስኬታማ መሆኑን ያሳያል። ለዚህ አበረታች ለውጥ መምጣት የግብርና ምርታማነት ከ2.2 በመቶ እድገት ወደ 5.5 በመቶ ማደግ፣ የአምራች ኢንዱስትሪው መስፋፋት፣ የግብይት ሰንሰለቱ መሳለጥ፣ የመንግስት የድጎማና የቀረጽ ነፃ ማሻሻያዎች እንዲሁም የሰላም ሁኔታው ከቀደሙት ዓመታት አኳያ ሲታይ በተለይ ከ2016 እና 17 መሻሻልና በአንጻራዊነት ምርትም በቀላሉ እንዲዘዋወር የምርት ዝውውር እንዲኖር በማድረግ ይሄ በመከሰቱ የመጣ እድገት ነው ብለን እናምናለን። ነገር ግን ለተከበረው ምክር ቤት እዚህ ማስረዳት የምፈልገው የዋጋ ግሽበት መቀነስ ማለት ሁልጊዜም የኑሮ ውድነት መቀነስ ማለት እንዳልሆነ ልብ ልንለው ይገባል። የስራ ዕድል ፈጠራን በተመለከተ በበጀት ዓመቱ በከተማና በገጠር በግብርና በኢንዱስትሪና በአገልግሎት ዘርፎች የስራ ዕድል ለመፍጠር ኢንተርፕራይዞችን የማቋቋም ስራ ተከናውኗል። በዚህም 65710 ኢንተርፕራይዞችን ለማቋቋም ከተያዘው እቅድ በላይ 74884 ኢንተርፕራይዞች እንዲቋቋሙ ተደርጓል። በከተማ ደረጃ ለ548037 ዜጎች የስራ ዕድል ለማመቻቸት ታቅዶ 563824 ሌላው ደግሞ ጊዜያዊ በአጠቃላይ በድምሩ 756857 ስራ ፈላጊዎች የስራ ዕድል ተጠቃሚ ሆነዋል። ከነዚህ ውስጥ 419643 ሴቶች ናቸው። በተመሳሳይ በገጠርም ለ548037 ሰዎች የስራ ዕድል ለመፍጠር ከተያዘው እቅድ በላይ 422853 ቋሚ ቀሪው ደግሞ ጊዜያዊ የስራ ዕድል በአጠቃላይ 568873 ለስራ ፈላጊዎች ከዚህ ውስጥ 225000 በላይ ሴቶች የስራ ዕድሉ ተጠቃሚ እንዲሆኑ ተደርጓል። በበጀት ዓመቱ የተከናወነው የስራ ዕድል ፈጠራ በሶስት ዘርፎች ሲተነተን በግብርና ዘርፍ ለ383626 ዜጎች የስራ ዕድል ለመፍጠር ታቅዶ ለ322759 ቋሚና ቀሪው ጊዜያዊ የስራ ዕድል ሆኖ በአጠቃላይ በድምሩ በግብርና 427150 የስራ ዕድል ለመፍጠር ተችሏል። ይህም ከእቅዱ ከፍ ያለ ሆኖ እናየዋለን። በኢንዱስትሪ ዘርፍ ለ328822 ሰዎች የስራ ዕድል ለመፍጠር ታቅዶ በአጠቃላይ 166718 ቋሚና ቀሪው የጊዜያዊ የስራ ዕድል ሆኖ በድምሩ 283161 የስራ ፈላጊዎች ተጠቃሚ በማድረግ 86 በመቶ በኢንዱስትሪው ዘርፍ መፈጸም ተችሏል። በአገልግሎት ዘርፉ ደግሞ 383623 ዜጎች የስራ ዕድል ለማመቻቸት ታቅዶ 497200 በቋሚነት ቀሪው በጊዜያዊነት በአጠቃላይ 615419 የስራ ዕድል በመፍጠር ከተያዘው እቅድ በላይ በአገልግሎት ዘርፍ መፈጸም ተችሏል። በበጀት ዓመቱ በከተማና በገጠር በሁሉም የሥራ አማራጮች ለ1,096,074 ዜጎች የሥራ ዕድል ለማመቻቸት በተያዘው እቅድ በላይ በመስራት ለ1.3 የሥራ ፈላጊዎች ከዚህ ውስጥ ወደ 645,000 ለሚሆኑ ሴቶች የሥራ ዕድል መፍጠር ተችሏል። ከተፈጠረው የሥራ ዕድል ውስጥ 986,677 ቋሚ ቀሪው ጊዜያዊ ሲሆን በከተማ ከተፈጠረው ቋሚ የሥራ ዕድሎች መካከል 145,505 ለሴቶች የሥራ ዕድል የተፈጠረ መሆኑን ማየት እንችላለን። ከዚህ ውስጥ በህጋዊ ውጭ ሀገር ስምሪት የተሰማሩ ናቸው። በተለይ እነዚህ 141,505 ከዚህ ቀደም የነበረውን በህገ ወጥ መንገድ ወደ ውጭ ሀገር ሲሄዱ የነበሩ
አሁን ግን መለስተኛ ስልጠና ተሰጥቷቸውና ህጋዊ አሰራሩን ተከትሎ ወደ ውጭ ሀገር ይሄዱ ናቸው። ከዚህ በተጨማሪም ከተፈጠረው አጠቃላይ የስራ ዕድል ውስጥ 80% እና ከዛ በላይ ቋሚ የስራ ዕድል ለማድረግ ታቅዶ 74.42% መፈጸም ተችሏል። የውጭ ንግድን በተመለከተ የውጭ ምርትን በአይነት በመጠንና በጥራት በማሳደግ ኤክስፖርትን ለማስፋፋት ትኩረት ተሰጥቶ ተሰርቷል። በዚህ መሰረት በበጀት ዓመቱ 6.59 ሚሊዮን ኩንታል በላይ የቅባት ጥራጥሬና ሌሎች ሰብሎችን ወደ ውጭ ለመላክ በተያዘው እቅድ ውስጥ 5.4 ሚሊዮን ኩንታል ወይም የእቅዱን 82% መላክ ተችሏል። ከዚህ ውስጥ የቅባት እህሎች አፈጻጸም 1.9 ሚሊዮን ኩንታል ወይም የእቅዱን 70% ሲሆን በጥራጥሬ ዘርፍ ደግሞ 3.3 ሚሊዮን ኩንታል ወይም የእቅዱን 88% በመሸኛ ወደ ውጭ ሀገር መላክ ተችሏል። ከዚሁ ከኤክስፖርት ንግድ 726.79 ሚሊዮን ዶላር ለማግኘት ከተቀመጠ ግብ ውስጥ 562 ሚሊዮን የአሜሪካን ዶላር ወይም የእቅዱን 77% የውጭ ምንዛሬ ማግኘት ተችሏል። በእንስሳትና ዓሳ ሀብት ኤክስፖርት ዘርፍም በቁም እንስሳት አቅርቦት የተሻለ ስኬት ተመዝግቧል። በዚህም 31071 የቁም እንስሳት ወደ ውጭ ሀገር ለመላክ በተያዘው እቅድ ውስጥ አጠቃላይ 32451 በመላክ 3.7 ሚሊዮን ዶላር የውጭ ምንዛሬ ማግኘት ተችሏል። በአሳ ኤክስፖርት ደግሞ 31.35 ቶን በመላክ 9405 ዶላር ማግኘት ተችሏል። በአጠቃላይ ከሰብልና ከእንስሳት ምርቶች ኤክስፖርት 749.33 ሚሊዮን ዶላር ለማግኘት ከተያዘው ግብ ውስጥ 581 ሚሊዮን 734834 ዶላር ወይም የእቅዱን 78% ማግኘት ተችሏል። በሌላ በኩል በሀገር ውስጥ አምራች ኢንዱስትሪዎች በመደገፍ የገቢ ንግድ በሀገር ውስጥ ምርት ለመተካት በተሰራው ስራ ሰሊጥ፣ አኩሪ አተር፣ በቆሎ እና የቢራ ገብስ 2.44 ሚሊዮን ኩንታል ለማቅረብ ታቅዶ ከ100% በላይ 3.5 ሚሊዮን ኩንታል ምርት ለፋብሪካዎች በማስተሳሰር ለውጭ ምርት ይወጣ የነበረውን ከፍተኛ የውጭ ምንዛሬ ማዳን ተችሏል። በተጨማሪም ምርታቸውን ወደ ውጭ የሚልኩ አምራች ኢንዱስትሪዎች በመደገፍ በኩል የተሻለ ውጤት ተመዝግቧል። በዚህም 44 አምራች ኢንዱስትሪዎች 47 መካከለኛ 27 ከፍተኛ በአጠቃላይ 150,429.9 ቶን ምርት ወደ ውጭ በመላክ 194.6 ሚሊዮን ዶላር የውጭ ምንዛሬ ማስገኘት ተችሏል። ይህም ከታቀደው 120.17 ሚሊዮን ዶላር አንጻር ሲታይ ከእቅድ በላይ መፈጸሙን ማየት ይቻላል። በሌላው በሆርቲካልቸር ዘርፍ ደግሞ ከ7 ፕሮጀክቶች 4080 ቶን ምርት በመላክ 11.89 ሚሊዮን ዶላር ወይም ደግሞ የእቅዱን 42.5% ማግኘት ተችሏል። በሌላ በኩል ስትራቴጂክ የገቢ ምርቶች በሀገር ውስጥ ለመተካት በተደረገው ሰፊ እንቅስቃሴ 583 አምራች ኢንዱስትሪዎች በተደረገላቸው ድጋፍ 789948.4 ቶን ምርት በማምረታቸው ለማስመጫ ይወጣ የነበረው 1025 ሚሊዮን ዶላር የውጭ ምንዛሬ ማስቀረት ወይም መተካት ተችሏል። በማዕድን ዘርፍ የውጭ ምንዛሬ ግኝትን ለማሳደግ የተከናወነ ስራ በበጀት ዓመቱ 28098.54 ኪሎ ግራም የከበሩ ማዕድናትን ወደ ውጭ በመላክ 18.24 ሚሊዮን ዶላር ማግኘት የተቻለ ሲሆን አፈጻጸሙ በምርት መጠንም ሆነ በገበያ ደረጃ ከ100% በላይ ሆኖ ተመዝግቧል። ከተገኘ የውጭ ምንዛሬ ውስጥ ከፍተኛውን ድርሻ ወርቅ 73.57 ሲይዝ ጥሬ ኦፓል 18.7 እና እሴት የጨመረበት ኦፓል 7.73 ድርሻ አላቸው። በሌላ በኩል ከውጭ የሚገቡ የማዕድናት ኢንዱስትሪ ግብዓቶችን በሀገር ውስጥ ምርት ለመተካት በተደረገው ከፍተኛ ጥረት 6.75 ሚሊዮን ቶን በላይ ምርት በመተካት 1.306 ሚሊዮን ዶላር በላይ የውጭ ምንዛሬ ማዳን ተችሏል። ይህም ከታቀደው 1.84 ሚሊዮን ዶላር አንጻር ሲታይ የላቀ አፈጻጸም ነው ብለን ወስደናል። በቱሪዝም ዘርፍ የውጭ ሀገር ቱሪስቶችን ቁጥር እና ከዘርፉ የሚገኘውን ገቢ ለማሳደግ በተሰራው ስራ
5 የውጭ ሀገር ጎብኚዎች ማስተናገድ የተቻለ ሲሆን ይህም የእቅዱን 98.25% ማሳካት ተችሏል። ከዚሁ የቱሪስት ፍሰት የተገኘ ገቢ 374.87 ሚሊዮን ብር ደርሷል። ይህም ከታገደው 272.59 ሚሊዮን ብር አንጻር ሲታይ ከ100% በላይ መፈጸም ተችሏል። በአጠቃላይ በበጀት ዓመቱ ከአራቱ ዋና ዋና ዘርፎች ማለትም ከግብርና፣ ከአምራች ኢንዱስትሪ፣ ከማዕድንና ከቱሪዝም በድምሩ 796.91 ሚሊዮን ዶላር ወይም 128.3 ቢሊዮን በላይ የኢትዮጵያ ብር ገቢ ማግኘት ተችሏል። የተከበሩ አፈ ጉባኤ፣ የተከበራችሁ ምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት፣ የኢኮኖሚ ዘርፎችን አፈጻጸም በተመለከተ በመጀመሪያ ደረጃ በአምራች ኢንዱስትሪ በበጀት ዓመቱ የኢንዱስትሪ ሴክተሩን በማስፋፋት የምትክ ምርቶችን አቅም በማሳደግና የውጭ ምንዛሬ በሀገር ውስጥ ምርቶችን ለመተካት እቅድ ተነድፎ ወደ ተግባር ተገብቷል። በዚሁ መሰረት የምርት መጠንን ማሳደግ፣ አግሮ ፕሮሰሲንግ ኢንዱስትሪዎችን ከግብርናው ሴክተር ጋር ማስተሳሰር፣ የማኑፋክቸሪንግ ኢንዱስትሪዎችን የደረጃ ሽግግር ማድረግ እንዲሁም የኢትዮጵያ ታምርት ንቅናቄን መተግበር ላይ ትኩረት ተደርጎ ተሰርቷል። የተኪ ምርቶችን ልማትን የውጭ ምንዛሬ ማዳን አስመልክቶ 571 አምራች ኢንዱስትሪዎችን በመደገፍ 438,299.66 ቶን ምርት በማምረት 524 ሚሊዮን ዶላር የውጭ ምንዛሬ ለማስቀረትና አጠቃላይ የተኪ ምርቶችን የውጭ ምንዛሬ መጠን ከ755.25 ሚሊዮን ወደ 770.09 ሚሊዮን ዶላር ከፍ ለማድረግ ታቅዶ አፈጻጸሙ 583 አምራች ኢንዱስትሪዎች ድጋፍ ተደርጎላቸው 789,948.4 ቶን ምርት በመመረቱ 1025 ሚሊዮን ዶላር የውጭ ምንዛሬ ማዳን ተችሏል። 1.25 ሚሊዮን ዶላር የውጭ ምንዛሬ ማዳን ተችሏል። ውጤቱም በምርት መጠን በገቢ ቅድም ከታቀደው እቅድ በላይ ሆኖ ተመዝግቧል። በአግሮ ፕሮሰሲንግ እና በማዕድን ማምረቻ ኢንዱስትሪዎች ዘርፍ 53 ኢንዱስትሪዎች ከግብርና ውጤቶች ጋር በማስተሳሰር ታቅዶ 74 ኢንዱስትሪዎች በመቋቋማቸው ከ100% በላይ መፈጸም ተመዝግቧል። እንዲሁም የኬሚካልና ኬሚካል ውጤቶች ማምረቻ 13 ታቅዶ 25 ተቋቁመዋል። ብረት ነክ ያልሆኑ የኮንስትራክሽን ግብአት ማምረቻ ደግሞ 14 ታቅዶ 20 በመቋቋማቸው ሁሉም እቅዶች ተፈጽመዋል ማለት ይቻላል። በጨርቃጨርቅ የቆዳ ውጤቶችና የደረጃ ሽግግርን በተመለከተ 12 ታቅዶ የጨርቃጨርቅና አልባሳት ፋብሪካዎች 13 ፋብሪካዎች ተቋቁመዋል። የቆዳና መጫሚያ ፋብሪካዎች በተመለከተ 2 ፋብሪካዎች ታቅዶ 1 መካከለኛ ኢንዱስትሪ ብቻ በመቋቋሙ የእቅዱን 50% ብቻ መፈጸም ተችሏል። በተጨማሪም 17 አምራች ኢንዱስትሪዎች ከመካከለኛ ወደ ከፍተኛ ለመሻገር ታቅዶ 27 ኢንዱስትሪዎች ማሸጋገር ተችሏል። የኢትዮጵያ ታምርት እኛ የምንሸምት ንቅናቄን ከገጠር ኢንዱስትሪያላይዜሽን ልዩ ተነሳሽነት ወይም ኢኒሼቲቭ ለ152 ኢንዱስትሪዎች ግብአትነት የኤሌክትሪክ ኃይል ተደራሽ የተደረገ ሲሆን ንቅናቄው በ14 ዞኖችና በ138 ወረዳዎች ተካሂዶ 17274 በላይ ባለድርሻ አካላት ተሳትፈዋል። በገጠር ኢንዱስትሪያላይዜሽን 198 አዳዲስ ኢንዱስትሪያሊስቶች ለማቋቋም ታቅዶ 77ቱ ተመዝግበዋል። ለዘርፉ 14 ፎካል ባለሙያዎች ተመድበው ለ730 አመራርና ባለሙያዎች ስልጠና ተሰጥቷል። እንዲሁም በሰሜን ሸዋ ዞን 24.96 ሄክታር መሬት ተዘጋጅቶ በድምሩ 307 ሚሊዮን ብር ካፒታል ተመዝግቧል። ምንም እንኳን በዘርፉ አበረታች ቢመዘገብም በቀጣይ ትኩረት ሰጥቶ መስራት የሚጠይቁ ዋና ዋና ተግዳሮቶችም ተለይተዋል። ከነዚህ መካከል የጸጥታ ችግር፣ የመሰረተ ልማት ተደራሽነት፣ እንደዚሁም ደግሞ ኢንዱስትሪን የሚመራ የአመራር ብቃትና የአመራር ቁርጠኝነት ማነስ፣ የግንዛቤ ጉድለቶች በዋነኛነት የሚጠቀሱ ናቸው። እነዚህን ክፍተቶች ወደፊት በስልጠናና ከሌሎች አካላት ጋር በመተባበር አፈጻጸሙን የበለጠ ማሳደግ ያስፈልጋል። የግብርና ዘርፍ አፈጻጸም በተመለከተ ግብርና ከድህነት ለመላቀቅ በምናደርገው ጉዞ የማክሮ ኢኮኖሚያችን ዋነኛ የጀርባ አጥንት እና የህዝባችን መሰረታዊ የህይወት መሰረት ነው። በተለይም የሰብል ልማት ዘርፍ ለክልሉ አጠቃላይ ኢኮኖሚ እያበረከተ ያለው አስተዋጽኦ ከፍተኛ በመሆኑ አሁንም ቢሆን ዋነኛ የልማት አቅማችን ግብርና መሆኑን ግልጽ ነው። ስለሆነም የግብርናውን ዘርፍ ማዘመንና ውጤታማነቱን ማሳደግ ራሱን ዘርፉን ከማጎለቱም በላይ ኢኮኖሚውን ከግብርና መሪነት ወደ ኢንዱስትሪ አገልግሎት ዘርፎች ለማሸጋገር ለምናደርገው መዋቅራዊ ሽግግር አስተማማኝ መነሻ ሆኗል።
በበጀት ዓመቱ የግብርና ሴክተሩን ምርትና ምርታማነት ለማሳደግ በተደረገው ጥረት ተጠናክሮ የቀጠለ ሲሆን በአማካኝ ምርታማነት ቀደም ሲል ከነበረበት 28.96 ኩንታል በሄክታር ወደ 30.46 ኩንታል ለማድረስ የተለያዩ ስራዎች ተከናውነዋል። በመኸር ወቅት በመደበኛና ለገበያ የተመረጡ ሰብሎች ከታቀደው 187 ሚሊዮን 540,749 ኩንታል በላይ 188 ሚሊዮን 24033 ኩንታል ምርት የተሰበሰበውን በምግብ 120 ሚሊዮን 9134 ኩንታል ለኢንዱስትሪ ማለትም ኮሞዲቲስ የምንላቸው ናቸው 52 ሚሊዮን 130,439 ኩንታልና ለኤክስፖርት ደግሞ 14 ሚሊዮን 980,590 ኩንታል ሰብል ማምረት ተችሏል። የእርሻ መካናይዜሽን አጠቃቀምን ከ21.73 በመቶ ወደ 28.68 በመቶ ከፍ ለማድረግ በተደረገው ጥረት ትራክተር በበጀት ዓመቱ 1000 ትራክተር ለማሰራጨት አቅደን 976 ትራክተር፣ ትሬሸር 471፣ ሼለር 694፣ ሞተር ፓምፕ 7670 ምናልባትም እስካሁን በቆየንበት ጊዜ በዚህ ዓመት ከፍተኛ ሞተር የተሰራጨበት ሞተር ፓምፕ የተሰራጨበት ዘመን ነው። ተጎታች ጋሪ 112። በአጠቃላይ የግብርና ማሽኖች ከእቅድ በላይ ማቅረብ ተችሏል። በዘላቂነት የአፈር ለምነትን ለማሻሻል ከመደበኛ ኮምፖስት 81 ሚሊዮን ሜትር ኪዩብ፣ ቨርሚ 630,372 እና ባዮሰለሪ 259,470 ሜትር ኪዩብ ከዝግጅት ጎን ለጎን ደግሞ የዘመናዊ ወይም ደግሞ በፋብሪካ የተመረተ የአፈር ማዳበሪያ ግዥና ስርጭት ተካሂዷል። የመስኖ ልማትን በበጋ ስንዴ ማልማት ስራዎችን በተመለከተ በድግግሞሽ በመስኖ የተሸፈነው 481,093 ሄክታር መሬት 40 ሚሊዮን 903,644 ኩንታል ምርት የተገኘ ሲሆን የበጋ ስንዴ ሽፋንን 319,547 ሄክታር ወይም 91.3 በማድረስ 12.8 ሚሊዮን ኩንታል ምርት መሰብሰብ ተችሏል። የመስኖ ፕሮጀክቶችን ግንባታ ከማፋጠን አኳያም 13 ፕሮጀክቶች ተጠናቀው ለአገልግሎት የበቁ ሲሆን አጠቃላይ አፈጻጸሙ ወደ 74.95 ከፍ እንዲል ተደርጓል። ቴክኖሎጂዎችን ማስተዋወቅ፣ የቅድመ ማስፋት ስራዎችንና የዘር ብዜት ጥራት ቁጥጥር ስራዎች ተከናውነዋል። ከ10,782 ሄክታር የዘር ማሳ ውስጥ 9,836 ወይም የቅዱን 94.3 በመቶ በጥራት ደረጃ መስፈርቱን አሟልቷል። እንዲሁም የአሲዳማ አፈር ማከም ሂደትን ለማፋጠን 75,536 ሄክታር ናሙና ተሰብስቦ 4,258 ሄክታር መሬት የታከመ ሲሆን 90,642 ኩንታል ኖራ ቀርቦ 84,264 ኩንታል ለአርሶ አደሩ ተሰራይቷል። በአረንጓዴ አሻራ መርሃ ግብር በበጀት ዓመቱ 1.767 ቢሊዮን ችግኝ ተዘጋጅቷል። ከነዚህ መካከል ባለፉት 2 ወራት 1.35 ቢሊዮን በደን ችግኝና 416.4 ቢሊዮን የመኖና ሳር ግንጣዮች ይገኙበታል። የእንስሳት ጤና አጠባበቅን አስመልክቶ ከ7.4 ሚሊዮን እንስሳት ክትባት፣ ለ33.7 ሚሊዮን እንስሳት ቅድመ መከላከልና ለ10.6 ሚሊዮን እንስሳት የፈውስ ሕክምና ተሰጥቷል። ዝርያ የማሻሻል ስራዎችን ባለፈው ዓመት እንደምታስታውሱት ወደ 118,000 አካባቢ ነበር ዝርያ ማሻሻል። ዘንድሮ 457,260 እንስሳት ዝርያ ማሻሻል ተካሂዷል። ከዚህ ሪፖርት ላይ የሌለ ከ6.6 ሚሊዮን በላይ ባለፈው ዓመት ጫጩት ነበር ለአርሶ አደሩ ያሰራጨ ነው። አሁን ወደ 15.2 ሚሊዮን የሚሆን ጫጩት ለአርሶ አደሩ ተሰራጭቷል። የስጋ ምርትን 761.88 ቶን፣ የወተት ምርት 2.7 ሚሊዮን ቶን፣ የአሳ ምርት 43,468 ቶን፣ የማር ምርት 33,333 ቶን፣ የሰብል ምርት 1,433 ቶን በማግኘት ረገድ በዚህ ዓመት በእንስሳት ዘርፍ የተሻለ አፈጻጸም እንዳለ ተመልክተናል። ይሄ በመስተዳደር ምክር ቤታችንም ያረጋገጠ ነው። የተከበሩ አፈ ጉባኤ፣ የተከበራቸው የምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራና ክቡራት፣ የማዕድን ልማት ተግባራትን አፈጻጸም በተመለከተ የአማራ ብሔራዊ ክልላዊ መንግስት በበጀት ዓመቱ የክልሉን ማዕድን ሀብት በመለየት
ለኢንዱስትሪ ልማት ግብዓት በመዋል እና ህገወጥ የንግድ እንቅስቃሴዎችን በመቆጣጠር ረገድ በርካታ ስራዎች ተከናውነዋል። በዚህ መሰረት የብረት የኢንዱስትሪና የኮንስትራክሽን ማዕድናት ፍለጋና ክምችት ማረጋገጥ፣ የአሲዳማ አፈር ወይም መሬት ማከሚያ የኖራ ማዕድን አቅርቦት፣ የህገወጥ ማዕድናት ቁጥጥርና የስነ ምህዳር ጥናትና ካርታ ስራዎችም ተከናውነዋል። በክልሉ የኢኮኖሚ እድገት ውስጥ ቁልፍ ሚና የሚጫወተው የብረትና ፌሮ ብረቶች ፍለጋና ክምችትን በተመለከተ በ20 ካሬ ኪሎ ሜትር ስፋት ላይ የተከናወነ የላቦራቶሪ ውጤቶች ትንተና 100% ተጠናቆ 146.72 ሜትሪክ ቶን ብረት ተገኝቷል። እንዲሁም በ10 ካሬ ኪሎ ሜትር ስፋት በተደረገው ጥናት 5,148,000 ቶን የሚገመት የብረት ማዕድን ክምችት ማግኘት ተችሏል። ይሄ በተለይ እንደ አማራ ክልል ከዚህ ቀደም የረባ የማዕድን ጥናት ላልነበረው ክልል ይሄ ትልቅ የምስራች ነው ብለን እናምናለን። የኢንዱስትሪ ግብዓቶችን ለማሟላት በሚደረገው ጥረት ፌሮስ ያልሆኑ ብረትና ብረቶች ፍለጋና ክምችት ጥናት 100% የተጠናቆ በክምችት መጠኑ በሚሊዮኖች ቶን የሚቆጠር መሆኑ የተረጋገጠ ሲሆን የኢንዱስትሪ ማዕድናት ፍለጋና ዝግጅት ስራም እንዲሁ በታቀደው ልክ 100% ተከናውኗል። ለኮንስትራክሽን ዘርፍ የሚሆን ግብዓት ለማቅረብ የተከናወነው የኮንስትራክሽን ማዕድናት ፍለጋ አጠቃቀም ስራ በ440 ካሬ ኪሎ ሜትር ስፋት ላይ ሙሉ በሙሉ ተፈጽሞ 2.5 ቢሊዮን ቶን ግራናይት እና 1.625 ሚሊዮን ቶን ጥቁር ድንጋይ ማግኘት ተችሏል። በተለይ ይሄ በክልላችን ውስጥ በኮንስትራክሽን ዘርፍ ኢንቨስትመንትን ለመሳብና ለማበረታታት ትልቅ አቅም ሆኖናል። በተግባርም እንደምናየው በተለይ አባይ ሸለቆን ተከትሎ እየተገነቡ ያሉ የኮንስትራክሽን ፋብሪካዎች የዚሁ ማረጋገጫዎች ናቸው። ግብርናን ከማጠናከር አኳያ ለአሲዳማ መሬት ማከሚያ የሚሆን የኖራ ማዕድን ፈቃድ አሰጣጥ ላይ ትኩረት ተሰጥቶ ተሰርቷል። 6.4 ሚሊዮን ኩንታል የኖራ ለማምረት የሚያስችል የኖራ ማዕድን ክምችት ቦታዎች በማጥናት ተለይተው ማዕድን በሚሊዮን ቶን እንደሚገኝ የተረጋገጠ ሲሆን በበጀት ዓመቱ 15 የምርመራና 6 የማምረቻ ፈቃዶች ለባለድርሻ አካላት ተሰጥተዋል። በዚህ መሰረት በግሉ ዘርፍ በኖራ ማምረት ላይ እየተሰማሩ አሉ። በተመሳሳይ በክልሉ መንግስትም ወደ 4 አካባቢዎች ላይ የኖራ ፋብሪካዎችን ለመትከል ዝግጅት እየተደረገ ይገኛል። በበጀት ዓመቱ ህገወጥ ማዕድናት ምርት ቁጥጥርና ገቢ የማዳንን ስራዎች ተከናውነዋል። በዚህ መሰረት 133,573.09 ሜትር ኪዩብ ህገወጥ ማዕድን መመረቱ ደርሶበታል። በወቅታዊ የገበያ ዋጋ 34.8 ሚሊዮን ብር ሆኖ ከዚህ ውስጥ 27.1 ሚሊዮን ብር ወይም የዕቅዱን 78% ወደ መንግስት ግብዣ ቤት ገቢ እንዲሆን ተደርጓል። ቀሪው ገንዘብ ለማስመለስም ክትትል እየተደረገ ይገኛል። የማዕድን ሀብት ፍለጋ አድማስን ለማስፋት የተሰራው የስነ ምህዳር ጥናትና ካርታ ዝግጅት ስራ ስንመለከት ሽፋኑን ከ45,524.98 ካሬ ኪሎ ሜትር ውስጥ ከ45,524.9 ካሬ ኪሎ ሜትር ወደ 54,027.18 ካሬ ኪሎ ሜትር ለማሳደግ ታቅዶ በበጀት ዓመቱ ተጀምረው ያልተጠናቀቁ 5 ነባር ፕሮጀክቶች በ13,296 ካሬ ኪሎ ሜትር ስፋት ላይ ጥናታቸው አጠናቀው ግራናይት፣ ጋብሮን፣ ማርብል፣ ብረት፣ ወርቅና ሌሎች ልዩ ልዩ ማዕድናት በይፋ ማስገኘት ችለዋል። የቱሪዝም ልማትን በተመለከተ በበጀት ዓመቱ የክልሉን ታሪካዊ ቋሚና ተንቀሳቃሽ ቅርሶች በመንከባከብ በመመዝገብና ይዞታቸውን በማስከበር ረገድ የተለያዩ ስራዎች ተከናውነዋል። ከዚህ በተጨማሪ የቱሪስት መዳረሻዎችን በማስተዋወቅ መሰረተ ልማቶችን በማሟላትና ከቱሪዝም ዘርፍ የሚገኘውን ገቢ ለማሳደግ የሚያስችሉ ተግባራት ተፈጽመዋል። የቋሚ ተንቀሳቃሽና የማይዳሰሱ ቅርሶች ጥበቃ፣ እንክብካቤ፣ ምዝገባና ይዞታ ማስከበርን አፈጻጸም በተመለከተ ለ4,000 ቋሚ ቅርሶች የጉዳት መጠን በደረጃ ለመለየት ታቅዶ ለ2050 ወይም የዕቅዱን 62.5% ቅርሶች የለየታ ስራ ተከናውኗል። ጉዳት የደረሰባቸው 53 ቅርሶች ለመጠገን ታቅዶ በድምሩ 121 ቋሚ ቅርሶች እና ለ900 ተንቀሳቃሽ ቅርሶች ለመጠገን ታቅዶ በአጠቃላይ 1047 ተንቀሳቃሽ ቅርሶች የጥገና ስራ ተሰርቷል። የቅርስ ምዝገባና ህገወጥ ዝውውርን የማስቀረት ስራን በተመለከተ 19,000 ተንቀሳቃሽ 600 ቋሚ ቅርሶች ለመመዝገብ 150 የማይንቀሳቀሱ ባህላዊ ቅርሶች ለመመዝገብ ታቅዶ እንደ ቅደም ተከተላቸው 5,766፣ 190፣
102 መመዝገብ ተችሏል። በተጨማሪም 21 የተሰረቁ ወይም የተዘረፉ ቅርሶችን ለማስመለስ ታቅዶ 18 ወይም የቅዱን 18.7% ቅርሶችን ማስመለስ የተቻለ ሲሆን ቋሚ ቅርሶችን በአርኪኦሎጂና በፓሊዮንቶሎጂ ስፍራዎች ይዞታ በማጠናከር ለ320 ስፍራዎች የወሰን ክልላና የይዞታ ማረጋገጫ ለመስጠት ታቅዶ ለ374 ቋሚ ቅርሶች ማረጋገጫ በመሰጠቱ እቅዱ በተሻለ ደረጃ ተፈጽሟል። የቱሪስት መዳረሻዎችና መስህቦች ማስተዋወቅ መሰረተ ልማትና የቱሪስት አፈጻጸም በተመለከተ ዘመኑ ያፈራቸው ቴክኖሎጂዎች በመጠቀም 397 የቱሪዝም መስህብ ሀብቶችን ለማስተዋወቅ ታቅዶ 1020 የመስህብ ሀብቶችን በማስተዋወቅ ከእቅድ በላይ መፈጸም ተችሏል። 4 የቱሪስት መዳረሻ ቦታዎችን በካርታና በጂፒኤስ ተደራሽ እንዲሆኑ ለማድረግ ታቅዶ 6 ቦታዎች በቀደም ሲል እንደገለጽኩት በካርታ በጂፒኤስ እና በጎግል ላይ ተደራሽ እንዲሆኑ ተደርጓል። እንዲሁም እንደ አልጀዚራ የቴሌቪዥን ጣቢያ ያሉ ዓለም አቀፍ ሚዲያዎች በሰሜን ወሎ ዞን ላሊበላ ከተማን በመገኘት ስለ አካባቢው የቱሪስት መስህቦች ሰፊ የማስተዋወቅ ስራ ተሰርቷል። ምንም እንኳ ሰሞኑን አንድ የውጭ ሀገር ጋዜጠኛ የአካባቢውን ስም የሚያጠለሽ ዜና በመዘገብና አጠቃላይ የአካባቢውን የቱሪስት መስህብ በሚጎዳ የተንቀሳቀሰ ቢሆንም በበጀት ዓመቱ ግን ቀደም ሲል ያልኳቸው ስራዎች ተከናውነዋል። የቱሪዝም መሰረተ ልማት ማስፋፋትና የኮከብ ሆቴሎች ደረጃ ምደባን አስመልክቶ ለ22000 መስህቦች ንጹህ መጠጥ ውሃ፣ መብራት፣ ኢንተርኔት፣ መጸዳጃ ቤት እንዲሟላቸው ታቅዶ 79 የመስህብ ሀብቶች ቢያንስ ከተጠቀሱት መሰረተ ልማቶች አንዱ እንዲሟላላቸው የተደረገ ሲሆን ለቱሪስት መዳረሻዎች 440 ኪሎ ሜትር መንገድ ለመስራት ታቅዶ 594 ኪሎ ሜትር መንገድ ማሰራት ተችሏል። በተጨማሪም 10 የኢኮሎጂና ሪዞርት 77 ሆቴሎች እና 10 ባህላዊ ሬስቶራንቶች እንዲገነቡ የተደረገ ሲሆን ከቱሪዝም ሚኒስቴር ጋር በመተባበር በደሴ በኮምቦልቻ እና በደብረ ብርሃን ከተሞች ለ12 ሆቴሎች የኮከብ ደረጃ ምደባ እንዲሰጣቸው ተደርጓል። በመጨረሻም የጎብኚዎች ቁጥር እና ከዘርፉ የተገኘ ገቢ ይሄ ከሀገር ውስጥም ከውጭም ማለት ነው አፈጻጸምን ስንመለከት የሀገር ውስጥ ቱሪስት ፍሰት 23 ሚሊዮን 243,020 ለማድረስ ታቅዶ 18 ሚሊዮን 575,291 ወይም የቅዱን 80 በመቶ ማድረስ ተችሏል። ከዚህ ፍሰት 15.286 ሚሊዮን ብር ለማግኘት ታቅዶ 15.454 ሚሊዮን ብር ገቢ በማግኘት ከእቅድ በላይ መፈጸም ተችሏል። ይሄ በእውነት ከባለፈው ዓመት አኳያ ሲታይ የውጭ ሀገርም የሀገር ውስጥም የቱሪዝም ፍሰት ጨምሮ የከረመበት ሁኔታ እንዳለ ግንዛቤ መያዝ ያስፈልጋል። የተከበሩ አፈጉባኤ፣ የተከበራቸው የምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራና ክቡራት፣ የትምህርት አፈጻጸም በተመለከተ በበጀት ዓመቱ የክልሉን የትምህርት ተደራሽነት ጥራትና ፍትሐዊነትን ለማረጋገጥ የተለያዩ ስራዎች ተከናውኗል። በዚህ መሰረት በቅድመ አንደኛ የአንደኛ የመካከለኛና የሁለተኛ ደረጃ ትምህርት ተሳትፎን ከማሳደግ ባሻገር የመሰረተ ልማት አቅርቦትን ማሻሻል፣ የመጽሐፍት ህትመት ስርጭትን፣ የመምህራን አቅም ግንባታና የትምህርት ቤት ምገባ መርሃ ግብሮችን በመተግበር ረገድ አበረታች ውጤት ተመዝግቧል። የትምህርት ተሳትፎና ቅበላ አፈጻጸም በተመለከተ የቅድመ አንደኛ ደረጃ ጥቅል ተሳትፎ 50% ለማድረስ ታቅዶ 852,957 ህጻናትን በመመዝገብ 42.6 ወይም የቅዱን 85.21 በመቶ መድረስ ተችሏል። የአንደኛ ክፍል ጥቅል ቅበላ 110% ለማድረስ ታቅዶ 854,999 ህጻናትን በመመዝገብ 112.96 በመቶ የተከናወነ ሲሆን ንጥር ቅበላ 77.8% ደርሷል። እንዲሁም የአንደኛ ደረጃ በተለይ ከአንደኛ እስከ 6ኛ ክፍል ተሳትፎ 64.1፣ የመካከለኛ ደረጃ ከ7ኛ እስከ 8ኛ ጥቅል ተሳትፎ 33% እና የሁለተኛ ደረጃ ደግሞ ጥቅል ተሳትፎ 15.7 ማድረስ ተችሏል። ይሄ በተለይ ወደ ላይኛው እርከን እየሄድን ስንሄድ አጠቃላይ ጥቅል ተሳትፎ እጅግ በጣም ዝቅ እያለ ይገኛል። ይሄ በበጀት ዓመቱን ባደረግነው ምዝገባም እጅግ ፈታኝ ሆኖ ከርሟል። የትምህርት ተደራሽነት መሰረተ ልማትና የመጽሐፍት አቅርቦትን ማፈጻጸም በተመለከተ የትምህርት ቤቶች ኢንስፔክሽን ተካሂዶ በቅድመ አንደኛ 21 በመቶ፣ በአንደኛና መካከለኛ 16.3 በመቶ፣ በሁለተኛ 32.6 በመቶ ትምህርት ቤቶች ደረጃ 3ን የደረሱ ሲሆን መሰረተ ልማቶችን ከማሟላት አንጻር ሰፊ የጥገናና የአዲስ ግንባታ ስራዎች ተከናውኗል።
በተለይ በመመሪያ መጻሕፍትና ተማሪ ጥምርታ ከነበረው 1.1 ለ2 ወደ 1 ለማድረስ የተቻለ ሲሆን በክልሉ መንግስትና በአጋር ድርጅቶች በሚሊዮኖች የሚቆጠሩ መጽሐፍት ታትመው እንዲሰራጩ ተደርጓል። ይሄ በሚሊዮኖች ከምንለው ወደ 15 ሚሊዮን የሚሆኑ መጽሐፍት በክልሉ መንግስት ታትመው ተሰራጭተዋል። ይሄ በፌዴራል ደረጃም በተመሳሳይ በተለይ ለሁለተኛ ደረጃ ትምህርት ቤቶች ቀደም ሲል ወደ ጠቀስ ቁጥር የሚዘጋ መጽሐፍት ነው ታትሞ የተሰራጨው። የመምህራን አቅርቦት ብቃትና የስራ አፈጻጸም ከፍ በማድረግ ረገድ የትምህርት ደረጃቸውን የሚያሟሉ የቅድመ አንደኛ ደረጃ መምህራን 99.5% እንዲሁም የአንደኛና መካከለኛ እንዲሁም የሁለተኛ ደረጃ መምህራን 81.89% ማድረስ ተችሏል። በተጨማሪም የመምህራን አቅም ማጠናከሪያ የ20 ቀን የ13 ቀንና የጀማሪ መምህራን ሙያ ትውውቅ ስልጠናዎች የተሰጡ ሲሆን የመምህራን የሥራ የመልቀቅ ምጣኔም ከ2 በመቶ እንዳይበልጥ ታቅዶ ወደ 1.83 በመቶ ዝቅ እንዲል ተደርጓል። የስርዓተ ትምህርት ተገቢነትን በተመለከተ የዲጂታልና የርቀት ትምህርት ቁሳቁስ ተደራሽነት እንዲሁም የተማሪዎች ፈተና በተሳካ ሁኔታ ተከናውኗል። በክልሉ በ6ኛ፣ 8ኛ፣ በ12ኛ ክፍል ሀገራዊ ፈተና የተማሪዎች ምዝገባና ፈተና አሰጣጥ በስኬት የተጠናቀቀ ሲሆን በ12ኛ ክፍል ፈተና ከ59,000 በላይ ተማሪዎች በበይነ መረብ ወይም ኦንላይን ፈተናውን እንዲወስዱ ተደርጓል። በዚህም የክልሉ መንግስት ከ2,000 በላይ ኮምፒውተሮችን በግንቦትና በሚያዝያ ወር ገዝቶ አሰራጭቷል። የትምህርት ፍትሐዊነት አካታችነትና የበጎልማሶች ትምህርት ተደራሽነትን በተመለከተ የጾታዊ ምጥጥንን ከማሻሻል ባለፈ 329 የልዩ ትምህርት ፍላጎት ድጋፍ መስጫ ማዕከላት እንዲቋቋሙ ተደርጓል። እንዲሁም በጎልማሶች መሰረተ ትምህርት በማታ ትምህርትና በተፋጠነ ትምህርት መርሃ ግብሮች በርካታ ዜጎች ተጠቃሚ እንዲሆኑ ተደርጓል። በትምህርት ለትውልድ ኢኒሼቲቭ ወይም ልዩ ተነሳሽነት 233 አዲስ ትምህርት ቤቶች የተገነቡ ሲሆን ግንባታ ላይ ከሚገኙ 3 ልዩ አዳሪ ትምህርት ቤቶች መካከል የግንባታ አፈጻጸማቸው የደብረ ታቦር አዳሪ ትምህርት ቤት ማለት ነው 85.81፣ የሰቆጣ አዳሪ ትምህርት ቤት 73.33 በመቶ፣ የፎነት ሰላም አዳሪ ትምህርት ቤት 57.89 በመቶ ደርሷል። በእርግጥ በእኛ እቅድ በ2019 በጀት ዓመት ለትምህርት ዘመን መድረስ የነበረበት አፈጻጸም ነው። በተጨማሪም በ2376 ትምህርት ቤቶች ውስጥ 652797 ተማሪዎች የምገባ ፕሮግራም ተጠቃሚ ሆነዋል። በመጨረሻም በበጀት ዓመቱ ከአጠቃላይ ተማሪዎች ምዝገባ 4,410,957 እንደምታስታውሱት በ2018 በጀት ዓመት 7 ሚሊዮን ተማሪ ነበር መዘግባለን ብለን ያቀርነው። መመዝገብ የቻልነው ግን 4,410,954 ነው። ይሄ ወደ 60% እንኳን የማይሞላ ማለት ነው። ነገር ግን በጣም ከፍተኛ ጥረት ያደረግንበት ዓመት ነው ይሄ። ያው በምታውቁ ችግር ምክንያት እቅዱን ማሳካት አልቻለም። የትምህርት ሴክተሩ አጋጥሞት ከነበሩ እንደ መሰረተ ልማት ውድመት እና የጸጥታ ችግር አንጻር ይሄ ከላይ የገለጹት እቅድም ትልቅ ርብርብ የተደረገበት መሆኑን ያሳያል። በመሆኑም የችግሩን ጥልቀት በመገንዘብና በመጪ የትውልድ ዘመን ላይ የሚያደርሰውን ቋሚ ጉዳት ለመከላከል በሁሉንም አካል የተቀናጀ ልዩ ርብርብና ድጋፍ አጠናክሮ መቀጠል ያስፈልጋል። በተለይ በያዝነው 2019 በጀት ዓመት ዋና ስራ ተደርጎ መሰራት እንዳለበት የመስተዳድር ምክር ቤቱ የዛሬ ሳምንት ባደረገው ግምገማ አቅጣጫ አስቀምጦበታል። የጤና ልማት አፈጻጸም በተመለከተ በበጀት ዓመቱ የክልሉን ማህበረሰብ ጤናማና አምራች ለማድረግ ተደራሽና ጥራት ያለ የጤና አገልግሎት ለመስጠት በርካታ ስራዎች ተከናውነዋል። በዚህ መሰረት የእናቶችና ህፃናት ጤና አጠባበቅን ማሻሻል፣ ተላላፊና ተላላፊ ያልሆኑ በሽታዎችን መከላከል፣ የጤና መሰረተ ልማት እና መድኃኒት አቅርቦትን ማጠናከር እንዲሁም በማህበረሰብ አቀፍ ጤና መድን አፈጻጸም ማሳደግ ላይ አበረታች ውጤቶች ተመዝግቧል። የእናቶችና የጨቅላ ህፃናትን ጤና ማሻሻል በተመለከተ 89% የቤተሰብ እቅድ አገልግሎት መስጠት ታቅዶ ለ5.5 ሚሊዮን ተጠቃሚዎች አገልግሎት የተሰጠ ሲሆን ከነዚህ ውስጥ 1.3 ሚሊዮኖች ወይም የ75%ቱ የረጅም ጊዜ የቤተሰብ እቅድ ተጠቃሚ ሆነዋል። የመጀመሪያ ደረጃ ቅድመ ወሊድ ለ872441 እናቶች፣ የአራተኛ ደረጃ ቅድመ ወሊድ ደግሞ ለ789057 እናቶች አገልግሎት ተሰጥቷል። በሰለጠነ ባለሙያ የወሊድ አገልግሎት መስጠትን በተመለከተ
ለ670,269 ወይም የቅዱን 82% እናቶች አገልግሎት የተሰጠ ሲሆን በወሊድ ወቅት በአተነፋፈስ ችግር ላጋጠመው 12330 ህጻናት 93% ድጋፍ እንዲደረግላቸው ተደርጓል። በእኛ በጤና ስትራቴጂክ እቅዳችን አንዱ የመኖር ወይም በህይወት የመኖር እድልን ከሚቀንሱት ነገሮች ውስጥ አንዱ በህፃናት ላይ በተለይ በጨቅላነታቸው ከአተነፋፈስ ጋር የተያያዙ ስለሆነ ይህንን እንዳንድ ከቀደሙት ዓመታት በተለየ መንገድ ትኩረት ሰጥተን እየሰራንበት መሆኑን ለማመላከት ነው። ተላላፊና ተላላፊ ያልሆኑ በሽታዎችን በመከላከልና መቆጣጠርን በተመለከተ በኤችአይቪ ቫይረስ በደማቸው ውስጥ እንዳለባቸው ራሳቸውን እንዲያውቁ 173442 ሰዎች ተደራሽ ለማድረግ ታቅዶ 165263 ወይም የቅዱን 95.3 ቫይረሱ በደማቸው ውስጥ ከተገኘባቸው 165263 ሰዎች ውስጥ 163370 መድኃኒት እንዲጀምሩና መድኃኒት ከጀመሩት ደግሞ በቫይረሱ መጠን ከ1000 ኮፒ በታች እንዲሆን ታቅዶ ይህንን 97% መፈጸም ተችሏል። በተጨማሪም ለ851148 ህፃናት የመጀመሪያ የፔንታቫለንት ክትባት ለ821949 ህፃናት የኩፍኝ መከላከያ ክትባት እንዲሁም እድሜያቸው ከ9 እስከ 14 ዓመት ለሆኑ 3.9 ታዳጊ ሴቶች የማህፀን በር ካንሰር መከላከያ ክትባት ተሰጥቷል። ከደም ግፊትና ስኳር በሽታ ለየታ ጎን ለጎን የወባ በሽታ ላቦራቶሪ ምርመራ ከተረጋገጡት ውስጥ 1.3 ታካሚዎች ሕክምና እንዲያገኙ ተደርጓል። እንደሚታወቀው ባለፉት 2 ዓመታት የወባ በሽታ በክልላችን ቀደም ሲል ከነበሩት ዘመናት በተለየ መንገድ ተከስቶ ስለነበር እዚህ ጋር ሰፊ ርብርብ ያደረግንበት እንደሆነ ለማመለከት ነው። ከ1.37 ሚሊዮን ታካሚዎች በላይ የሕክምና አገልግሎት እንዲያገኙ ተደርጓል። ጥራት ያለ የጤና አጠባበቅ አገልግሎትን ለማሻሻል የተከናወኑ ስራ በድንገተኛ ቀዶ ሕክምና 17495 ህሙማን፣ በተመላላሽ 74,687,793 ሰዎች እንዲሁም በተኝቶ ሕክምና 422,933 ታካሚዎች አገልግሎት አግኝተዋል። በክልሉ ባሉ ጤና ተቋማት 18 ሚሊዮን ብር በላይ የሚገመት መድኃኒቶች፣ የሕክምና መሳሪያዎች ስርጭት የተከናወነ ሲሆን 105,137 ተቋማት ላይ የድህረ ፈቃድ ኢንስፔክሽን ቁጥጥር ተደርጓል። በተጨማሪም በደም ባንኮች 76,498 ዩኒት ደም መሰብሰብ ተችሏል። የስነ ምግብና የምግብ ዋስትናን ከማሻል አንጻር ለ3,160,356 ህጻናት ወይም የቅዱን 86% የምግብ እጥረት ልየታ የተከናወነ ሲሆን ለነፍሰ ጡርና አጥቢ እናቶች የአይረን ፎሌት ኪኒን ስርጭት 100% ማድረስ ተችሏል። በተጨማሪም የማህበረሰብ አቀፍ ጤና መድን ስራን በተመለከተ 4.1 ሚሊዮን አባላት ወይም የቅዱን 91.5% ማፍራት 6.6 ቢሊዮን ብር ገቢ መሰብሰብ ተችሏል። ይሄ አፈጻጸም ከባለፉት ዘመናት የላቀ አፈጻጸም ነው ብለን ወስደናል። በዚህ ዓመት ከፌዴራልም የክልሉ መንግስትም በየደረጃው ካለ የመስተዳድር አካላት ጋር በአጭር ጊዜ ውስጥ ስራውን ለመስራት የተቻለበት ሁኔታ እንዳለ ለማመላከት ነው። በመጨረሻም በበጀት ዓመቱ አፈጻጸም የታዩ እንደ የመድኃኒት ላቦራቶሪ እጥረት፣ የቅድመ ወሊድ ክትትል አቋራጭ ምጣኔ ዝቅተኛ መሆን 9.6 ላይ ብቻ መድረሱ፣ የህፃናት ሞትን መቀነስና የተቋረጡ መሰረተ ልማቶች በማጠናቀቅ ጉዳዮች ላይ ልዩ ትኩረት የሚሹ ክፍተቶች ናቸው። ለምሳሌ ሆስፒታሎች በአንዳንድ ቦታ ለምሳሌ እንደ ባህር ዳር ዙሪያ እና የደቡብ ወሎ አካባቢ በዚህ ዓመት እንፈጽማቸው ያላቸው ሆስፒታሎች ያልተጠናቀቁበት እንዳለ ለማመላከት ነው። በመሆኑም የችግሮቹ ስፋት በመገንዘብና በመጪው ትውልድ ላይ የሚደርሰውን ቋሚ ጉዳት ለመከላከል የሁሉም አካላት የተቀናጀ ልዩ ትብብርና ድጋፍ አጠናክሮ መቀጠል ይገባል። የተከበሩ አፈ ጉባኤ፣ የተከበራቸው የምክር ቤት አባላት፣ ጥሪ የተደረገላቸው እንግዶች፣ ክቡራንና ክቡራት፣ ንግድና ገበያ ልማትን በተመለከተ በበጀት ዓመቱ የንግድና ገበያ ልማት ዘርፍ ህብረተሰቡን ተጠቃሚ ያደረጉና አሰራርን በቴክኖሎጂ ያዘመኑ ስራዎች ተከናውነዋል። በዚህ መሰረት የንግድ ምዝገባ፣ ፈቃድ አሰጣጥ፣ የህጋዊነት ቁጥጥር፣ የመሰረታዊ ምርቶች አቅርቦት አፈጻጸም በሚከተለው መልኩ አቀርባለሁ። በዘርፉ 603,495
አገልግሎቶችን በበይነ መረብ ወይም በኦንላይን አገልግሎት ለመስጠት ታቅዶ 626590 ወይም ከእቅድ በላይ አገልግሎት በመስጠት የአገልግሎት ፈላጊዎች የጊዜ፣ የገንዘብ፣ የጉልበት ጫና መቀነስ ተችሏል። እንዲሁም 101108 አዳዲስ ምዝገባዎችና 140959 አዲስ የንግድ ፈቃድ የተሰጠ ሲሆን የንግድ ፈቃድ እድሳትን በተመለከተ 352052 ታቅዶ 271869 ወይም የቅዱን 77.2% በመፈጸሙ ዘርፉን ከህገወጥ አሰራር ለማውጣት የሚያስችል ጅምር ስራ እንዳለ ማየት ይቻላል። በሌላ በኩል በንግድ ህጋዊነት ቁጥጥርና የመሰረታዊ ምርቶች አቅርቦት ዙሪያ የተለያዩ ተግባራት የተከናወኑ ሲሆን በ352052 ድርጅቶች ላይ የበር ከበር ጉብኝት በማድረግ የህጋዊ ንግድ ሽፋንን 64 በመቶ ማድረስ ተችሏል። በህገወጥ ተግባር ፈጽመው የተገኙ እና ደረጃቸውን ባልጠበቁ መለኪያዎች ወይ መለኪያ መሳሪያዎች ወይም መስፈሪያዎች የተጠቀሙ ድርጅቶች ላይ እርምጃ ተወስዶ እንዲስተካከሉ ለማድረግ ጥረት ተደርጓል። በተጨማሪም 91663 ኩንታል ስኳር፣ 3.45 ሚሊዮን ሊትር ዘይት እንዲሁም ከፍተኛ መጠን ያለው የነዳጅ ምርት 244.4 ሚሊዮን ሊትር ናፍጣ፣ 90.8 ሚሊዮን ሊትር ቤንዚን፣ 2 ሚሊዮን ሊትር ጋዝ በክልላችን እንዲሰራጭ ተደርጓል። በቀጣይ የነዳጅ ስርጭት ላይ የሚታየውን ህገወጥ ልዩ ትኩረት መከታተል ያስፈልጋል። እዚህ ጋር ለተከበረው ምክር ቤት ማስገንዘብ የምንፈልገው በዚህ ዓመት በተለይ በዚህ በዓለም አቀፍ ችግሩ ጋር ተያይዞ ከፍተኛ የሆነ አይተነው ማናውቅ ህገወጥ የነዳጅ ስርቆት ገጥሞን የከረመ ይሄንን ከቢሮው በተጨማሪ በክልሉ በመስተዳደር ምክር ቤቱ የተሰየመ የነዳጅ ህገወጥ ንግድ ቁጥጥር ኮሚቴ ተሰይሞ ችግሩን ለማቃለል በጣም ሰፊ ርብርብ ተደርጓል። ምናልባት ከህገ ወጦችም በብዙ ሚሊዮኖች የሚቆጠር ገንዘብ ነው መሰብሰብ የተቻለው። ያ እንግዲህ ያመለጠን እንደተጠበቀ ሆኖ ማለት ነው። ሴቶች ህፃናትና ወጣቶች በተመለከተ የበጀት ዓመቱን የሴቶች ህፃናትና ወጣቱ መብት ጥበቃ ተሳትፎና ሁለንተና የተጠቃሚነት ለማረጋገጥ የተከናወኑ ዋና ተግባራት አፈጻጸም፣ የታዩ ውጤቶችና በቀጣይ ትኩረት የሚሹ አቅጣጫዎች እንደሚከተለው አቀርባለሁ። በበጀት ዓመቱ የሴቶችና ህፃናት እንዲሁም ወጣቶች መብት ጥበቃ ተሳትፎና ተጠቃሚነትን ለማረጋገጥ የተለያዩ ስራዎች ተከናውነዋል። በዚህ መሰረት 661 ቀበሌዎችን በሴቶች ልማት ህብረት ሞዴል ለማድረግ ታቅዶ 558 ቀበሌዎች የደረሱ ሲሆን 190 ቀበሌዎችን ከልጅነትና ጋብቻ ነፃ ለማድረግ ታቅዶ ከልጅነት ጋብቻ ነፃ የሆኑት 336 ብቻ ናቸው። ይሄ በሞዴልነት እንሄድ ብለን ነው። እንዲሁም ላስገድዶ መድፈርና ጠለፋ ሰለባ ለሆኑ ሴት ህፃናት የአንድ ማዕከል አገልግሎት መስጫ እና ማረፊያ ቤቶች ሴፍ ሃውስ አገልግሎት እንዲያገኙ ተደርጓል። በተለይ ከቀውሱ ጋር ተያይዞ ህፃናት የመደፈር ሁኔታ አጋጥሞናል። ይሄ በሆስፒታሎቻችንም የክልሉ ከፍተኛ አመራሮች ጉብኝት ባደረጉበት ጊዜ ችግሩ ገሃድ መሆኑ አረጋግጠናል። ይህን ለማድረግ ጎንደር፣ ባህር ዳር፣ ደሴና እነዚህ ሴፍ ሃውስ ወይም ደግሞ ህፃናት ጤንነታቸውን ጠብቀው የሚቀመጡበት የስነ ልቦና ችግር ወይም የስቦና ሕክምና በሚያገኙበት መንገድ ለማደራጀት ጥረት ተደርጓል። ከዚህ በተጨማሪም 31 ማዕከላት በማጠናከር 950 ህፃናት በምቹ የህፃናት ችሎት እንዲያገኙ ጥረት ተደርጓል። በሌላ በኩል በዜጎች ተሳትፎ በውክልናና በኢኮኖሚ ተጠቃሚነት ዙሪያ አበረታች ውጤት የተመዘገበ ሲሆን ከ2.5 ሚሊዮን በላይ ሴቶች በሰላም ተሳትፎ ዙሪያ ግንዛቤ እንዲያገኙ ተደርጓል። በክረምትና በጎ ፈቃድ አገልግሎት በሚሊዮኖች የሚቆጠሩ ወጣቶች ሴቶች በመሳተፋቸው ከ4.69 ሚሊዮን ብር በላይ የመንግስት ወጪን ማዳን ተችሏል። በተጨማሪም በሴቶች ልማት ህብረት ራስ አገዝ ቡድኖች ከ277 ሚሊዮን ብር በላይ ማጠራቀም የተቻለ ሲሆን በመቶ ሺዎች የሚቆጠሩ ሴቶች ወጣቶች የብድር አገልግሎት እንዲመቻችላቸው ተደርጓል። በተቀረጹ ፕሮጀክቶችም 331.7 ሚሊዮን ብር በላይ ሀብት ማሰባሰብ ተችሏል። ይሄ ማለት ከዚህ በፊት በተለይ በሴቶችና በህፃናት ላይ የሚሰሩ ድርጅቶችን በስልጠናና በተለያየ ወርክሾፖች የሚያሳልፉትን ገንዘብ በአጠቃላይ ሴቶችና ህፃናትን ለማቋቋም ይዋል በሚል በተስማማነው መሰረት ይሄ 331 ሚሊዮን ብር በአጠቃላይ ወደ ኢንቨስትመንት ሴቶችን ወደሚያጠናክር ኢንቨስትመንት እንዲውል ተደርጓል ማለት ነው። ይሁን እንጂ በቀጣይ በልዩ ትኩረት ሊሰራባቸው የሚገቡ ክፍተቶችና ተግዳሮት መኖራቸው ተለይቷል። ቀበሌዎችን በሴቶች ላይ ጉዳት የሚያደርሱ ጎጂ ልማዳዊ ድርጊቶችን በወሳኝ መልኩ ነፃ ማድረግ ባለመቻሉ ልዩ ስልት በመደገፍ መስራት እንደሚያስፈልግ፣ የአረጋውያን ገቢ ማስገኛ ማዕከል ግንባታ
በታቀደለት ጊዜና በጀት ባለመጠናቀቁ ጥብቅ ክትትል ሊደረግበት እንደሚገባ እንዲሁም የጥቃት ሰለባ የሆኑ ሴቶች ከድጋፍ ማዕከላት ባለፈ ወደ ገቢ ማስገኛ ስራዎች በማሸጋገር ዘላቂ ተጠቃሚነታቸውን ማረጋገጥ ያስፈልጋል። የተከበሩ አፈጉባኤ፣ የተከበራቸው ምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራና ክቡራት፣ የከተማ ልማት ስራን አፈጻጸም በተመለከተ የበጀት ዓመቱን የከተማና መሰረተ ልማት ዘርፍ መልካም አስተዳደርን የማረጋገጥ መሰረተ ልማቶችን የማስፋፋት የከተማ ጽዳትና አረንጓዴ ልማትን ማከናወን እንዲሁም የኮሪደር ልማትን ኢኒሼቲቮች ተግባራዊ ለማድረግ የተከናወኑ ዋና ተግባራት አፈጻጸም የተገኙ ውጤቶችንና በቀጣይ ትኩረት የሚሰጡ አቅጣጫዎችን እንደሚከተለው አቀርባለሁ። በበጀት ዓመቱ የከተማና መሰረተ ልማት ዘርፍ መልካም አስተዳደርን ለማስፈን ከተሞችን ጽዱና አረንጓዴ ለማድረግ የኮሪደር ልማት ለማሻሻል ልዩ ስራዎች ተከናውነዋል። በዚህ መሰረት የመዘጋጃ ቤት አገልግሎት ስታንዳርድ በ96 ከተሞች ተግባራዊ ማድረግ የተቻለ ሲሆን ለ2.15 ሚሊዮን ሜትር ኪዩብ ደረቅ ቆሻሻ ተሰብስቦ 82 በመቶ በአግባቡ እንዲወገድ ተደርጓል። እንዲሁም በታቀደው ልክና ከእቅድ በላይ 3.649 ሚሊዮን በላይ ችግኞች በመትከል 2501.35 ሄክታር አረንጓዴ ቦታዎች ማልማት 424 ሞዴል መንደሮችን መፍጠር ተችሏል። በተጨማሪ በከተሞች ገጽታ የሚቀይሩ የኮሪደር ልማት ስራዎች የተከናወኑ ሲሆን በዚህ በጀት ዓመት 214.9 ኪሎ ሜትር የሚጠጋ የከተማ ኮሪደር ልማት ተሰርቷል። በተለይ ከዚህ በፊት ተደራሽ ያልሆነባቸው እንደ ወልዲያ እንደ ደብረ ብርሃን አይነት ከተሞች በዚህ ዓመት የተሻለ ስራ የሰሩበት ዓመት ነው። ሌሎች ጎንደር፣ ባህር ዳርና ደሴን ጨምሮ ማለት ነው። በዚህም የአስፓልት የእግረኛና የሳይክል መንገዶች የተሰሩ ሲሆን የህዝብ መገልገያዎች፣ የውሃ፣ የመብራትና የቴሌኮም መስመር ተዘርግቷል። ከዚህ ጎን ለጎን ለማህበረሰቡ ሰፊ ግንዛቤ በመፍጠር ስማርት ፖሎችን፣ የደህንነት ካሜራዎች ተተክለዋል። ለ202,299 ዜጎች የስራ ዕድል መፍጠር ተችሏል። ከበጀት አጠቃቀም አንጻርም ከመንግስት ከተመደበው በጀት 75.5 በመቶ እና ከህብረተሰብ ተሳትፎ የተሰበሰበ ሀብት ጥቅም ላይ ውሏል። ይሄ ወደ 15 ከህብረተሰብ ወደ 15.5 ሚሊዮን ብር ይጠጋል። ይሁን እንጂ በአገልግሎት ገቢ አሰባሰብ ከ32.98 እና በመንግስት ቤቶች መረጃን ወደ ቴክኖሎጂ ቋት በማስገባት በጣም በርካታ የቀበሌ ቤቶች አሉ በአማራ ክልል ውስጥ ማንም ሰው እንደፈለገ የሚጫወትባቸው። እነዚህን መረጃ የማሰባሰብና ወደፊት ለኢንቨስትመንትና ለታወቀ ዓላማ እንዲሁ ለማድረግ የሚያስችል ስራ ለመስራት ተሞክሯል። ይሄ አፈጻጸሙ ወደ 24.2 መፈጸም የተቻለበት ሁኔታ እንዳለ ማየት ይቻላል። በቀጣይ በጀት ዓመት የከተሞችን ገቢ አሰባሰብ አቅም ማጠናከር፣ በተለይ የከተማ አገልግሎትና የመዘጋጃ ቤት ገቢ አገልግሎትን ማሻሻል ያስፈልጋል። የመንግስት ንብረት ቤቶችን አስተዳደር በዲጂታል ስርዓት ሙሉ በሙሉ መደገፍ እንዲሁም የስራ ዕድል ፈጠራ የበጀት ዓመቱ አጠቃቀም ቅልጥፍና ማሻሻል ዋና የትኩረት አቅጣጫዎች ናቸው። በዚህ ዓመት በ2019 በጀት ዓመት አንዱ እንሰራዋለን ብለን ያሰብነው በተለይ በአዋጅ ቁጥር በ1967 4767 የተወረሱ ቤቶች እና ከዛ በኋላ የተገነቡ ቤቶች አድራሻቸው፣ ምንነታቸው፣ ማን እንደሚጠቀምባቸው አብዛኛዎቹ የማይታወቁ በመሆናቸው ምክንያት እነዚህን የመንግስት ቤቶች በመረጃ ቋት አስገብቶ ጥቅማቸውንም መረጃ ቋት ማስገባት ብቻ ሳይሆን ለላቅ አገልግሎት የሚውልበትን ሁኔታ መፍጠር ያስፈልጋል ማለት ነው። ምክንያቱም በሂደቱ ሳናውቀው የተለያዩ አካላት በህገ ወጥ መንገድ እየተጠቀሙባቸው ስለሆነ ማለት ነው። የአካባቢ ጥበቃን በተመለከተ በበጀት ዓመቱን የአካባቢ ጥበቃን ልማትን ዘርፍ አፈጻጸም ለማረጋገጥ የደን ልማትና ጥበቃ፣ የሀገር ውስጥ ምርት ማሳደግ እንዲሁም የአካባቢ ብክለት ቁጥጥር ስራዎችን በስፋት ተከናውነዋል። በዚህ መሰረት 7500 ሄክታር ላይ ደን ለመከላከል ታቅዶ 46397 ሄክታር በላይ የተከለለ ሲሆን በመንግስት ደኖች ማበልጸጊያ ቦታዎች ላይ 52 ሚሊዮን በላይ ችግኞች ተተክለዋል። ከዚህ ጎን ለጎን የከሰል ምርቶች ለገበያ የማቅረብና የደን ምርቶች ከ249 ሚሊዮን ብር በላይ ገቢ በማሰባሰብ የተሳካ ስራ ተሰርቷል። 164961 ሄክታር በላይ መታሰስ የሌለባቸው ተራራማና የውሃ አካላት ዙሪያ መሬቶች እንዲያገግሙ ተደርጓል። በሌላ በኩል የአካባቢ ብክለት ቁጥጥር ክዋኔ ኦዲት ከማጠናከር አኳያ ከነበረው በላይ ስራ መፈጸም ተችሏል። ህግ የሚጥሱ ፕሮጀክቶች ላይ 5557 የክዋኔ ኦዲት የተካሄዱ ሲሆን ለአካባቢ ብክለት
ጥቆማዎች ፈጣን መፍትሄዎች ተሰጥቷል። በተጨማሪም ለ96 ከተሞች የተቀናጀ የደረቅ ቆሻሻ አያያዝ ክትትል ተደርጎ 97 ማህበራት እንዲደራጁ ድጋፍ በመደረጉ የክልሉን የአካባቢ ጽዳት ከማረጋገጥ አንጻር አበረታች ውጤቶች ተመዝግቧል። ሌላው የኮንስትራክሽን ዘርፍን በተመለከተ ነው። የበጀት ዓመቱን የኮንስትራክሽን ዘርፍ አፈጻጸም እንመለከት የጨረታ ዶክመንቶችን ማረጋገጥ፣ የክዋኔ ኦዲት ማካሄድ እንዲሁም በዘርፉ ብቁ ባለሙያዎችና ተቋራጮችን ማፍራት ስራዎች በስፋት ተከናውነዋል። በዚህ መሰረት 80 የመንግስት ፕሮጀክቶች የጨረታ ዶክመንቶች ለማረጋገጥ ታቅዶ ከእቅድ በላይ በመሄድ 244 ፕሮጀክቶች የተረጋገጡ ሲሆን ለፕሮጀክቶች ክዋኔ ኦዲት ከማካሄድ አኳያ ታቅዶ የነበረው 14 በቁጥር አፈጻጸም ለ7 ፕሮጀክቶች ማከናወን ተችሏል። በተለይ ይህኛው የኮንስትራክሽን ባለስልጣን ካቋቋምን በኋላ የተከናወነ መሆኑ ነው። በሌላ በኩል በዘርፉ ባለሙያዎችና ተቋራጮች በማፍራት ስራ ሲሰራ 3136 ስራ ተቋራጮች ለማፍራት ታቅዶ 1835 ወይም የቅዱን 58.5% እንዲሁም 300 አማካሪ ድርጅቶችን ለማፍራት ታቅዶ 124.41.3% ማፍራት ተችሏል። ከባለሙያዎች አንጻር 2200 ባለሙያዎችን ለማፍራት ታቅዶ 3081 ባለሙያዎችን ማፍራት በመቻሉ የሰው ኃይል አቅርቦትን በማሻል የተቻለበት አበረታይ አፈዛዘም ተመዝግቧል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራና ክቡራት፣ ሌላው የኢኖቬሽንና ቴክኖሎጂ ስራዎችን በተመለከተ ነው። በበጀት ዓመቱ የክልሉን የኢኖቬሽንና ቴክኖሎጂ አቅም ለማሳደግ የዲጂታል ስልጠናዎችን ለመስጠት የወጣቶች የፈጠራ ስራዎች ለመደገፍና የተቋማትን የቴክኖሎጂ አጠቃቀም ለማሻሻል የሚያስችሉ ስራዎች ተከናውኗል። በዚህ መሰረት የአመራርና ባለሙያ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ስልጠናዎች፣ የዘመናዊ ቴክኖሎጂ ስልጠናዎች፣ የኢንተርፕረነርሺፕ እና የሰመር ቡት ካምፕ መርሃ ግብሮች እንዲሁም የተቋማት ሶፍትዌር ልማት ድጋፍ ተከናውኗል። የአመራርና የባለሙያዎች የአይሲቲ ስልጠናዎች በተመለከተ ለ620 የቢሮ የዞንና የክልል ተቋማት የአይሲቲ ባለሙያዎች አመራሮች አጫጭር ስልጠናዎች ለመስጠት ታቅዶ ለ635 ባለሙያዎች ማሰልጠን ተችሏል። እንዲሁም የዘመናዊ ቴክኖሎጂ ስልጠናዎችን ለ10,000 ዜጎች በኦንላይን ፕላትፎርም ሲሙሌሽን ሶፍትዌር የኤሌክትሮኒክ መድረኮችና የሰው ሰራሽ አስተውሎት የተደገፉ የትምህርት መሳሪያዎች ስልጠና ለመስጠት ታቅዶ ለ9249 ወይም 94.4 መፈጸም ትችላል። በተለይ ይሄ ከአማራ ልማት ማህበርና ከአንድ ከታወቀ ኢትዮጵያዊ የቴክኖሎጂ ባለሙያ ጋር ሆኖ በስፋት የተሰጠ ነው። ይሄ በሰርቲፊኬትም ጭምር የተረጋገጠ ነው። የወጣቶች የኢንተርፕረነርሺፕ እና የፈጠራ ስራዎች ድጋፍን በተመለከተ ለ1700 ወጣቶች የኢንተርፕረነርሺፕ ስልጠና እንዲወስዱ ታቅዶ ለ1350 ወጣቶች ወይም 79.4% መፈጸም ተችሏል። በቴክኖሎጂ ልዩ ተሰጥኦ ያላቸውን 50 ወጣቶች የፈጠራ ሀሳብ ወደ ቢዝነስ ተግባር እንዲቀይሩ ከወንፈል ተራድኦ ድርጅት ጋር በመተባበር ለ247 ልዩ ተሰጥኦ ያላቸው ወጣቶች የ1 ወር ስልጠና የተሰጠ ሲሆን ከባህር ዳር ዩኒቨርሲቲና ከኢትዮጵያ መረብ ደህንነት አስተዳደር ጋር በመተባበር በተዘጋጀ የሰመር ቡት ካምፕ 87 ተማሪዎች በአዲስ የሥራ ፈጠራ በመተግበሪያ ልማት እና በሳይበር ደህንነት ዙሪያ የ1 ወር ስልጠና ተሰጥቷቸዋል። የሰርቶ ማሳያ ማዕከላትና ተቋማት የሶፍትዌር ድጋፍ ስራዎችን በተመለከተ በ50 ማዕከላት የእውቀት ሽግግር ለማድረግ ታቅዶ በ25 ማዕከላት ውስጥ 4248 ሰልጣኞች አገልግሎት ተሰጥቷል። ለ10 ተቋማት ሶፍትዌር ልማት የማማከር ለመስጠት ታቅዶ ለ13 ተቋማት የሶፍትዌር ልማት ስራ የተሰራ ሲሆን ከዚህ መካከል የገቢዎች ቢሮ፣ የስራና ክህሎት ቢሮ፣ የግብርና ቢሮ፣ የትምህርት ቢሮ፣ የፖሊስ ጠቅላይ መምሪያ፣ የመንገድ ትራንስፖርትና ሎጂስቲክስ ቢሮዎች የዚህ ተጠቃሚ ሆነዋል። ይሄ ምናልባት የተከበረው ምክር ቤትም ጊዜ ካለ እነዚህም ቢሮዎች ብትጎበኟቸው በምን ያህል ደረጃ ስራዎቻቸውን በቅልጥፍና እየፈጸሙ እንደሆኑ በቀላሉ መረዳት ይቻላል። ሌላው የመሬት አስተዳደርን በተመለከተ ነው። በበጀት ዓመቱ የክልሉ የገጠር መሬት ይዞታ ዋስትና የማረጋገጥ የከተማ መሬትን ልማትን አስተዳደርን ስርዓት የማሻሻል እንዲሁም የኢንቨስትመንትና የልማት ተነሾች መብት ማስጠበቅ ላይ ትኩረት ያደረጉ ስራዎች ተከናውኗል። በዚህ መሰረት ህጋዊ ይዞታ ማረጋገጫ ደብተሮችን ከመስጠት ጀምሮ የወልና የህገ ወጥ መሬቶችን በማስመለስ ረገድ አበረታች ስራዎች ተመዝግበዋል። የገጠር መሬት ይዞታ ዋስትናንና ምዝገባን በተመለከተ ለ126784 ባለ ይዞታዎች የሁለተኛ ደረጃ ይዞታ ማረጋገጫ ካርታ ለመስጠት ታቅዶ
ለ173554 ባለይዞታዎች ወይም ከእቅዱ 100% በላይ ደብተር የተሰጠ ሲሆን ለ23280 ባለይዞታዎች ታቅዶ 42409 ባለይዞታዎች የብድር ዋስትና እንዲያገኙ ተደርጓል። በዚህም ያገኙት የብድር ዋስትናም ከ3.1 ቢሊዮን ብር በላይ ደርሷል። እንዲሁም በክልሉ የመሬት አስተዳደር በለሙ 2 ሶፍትዌሮች በመቶ ሺዎች የሚቆጠሩ ማሳዎች የመረጃ ተደራጅቶ በዲጂታል ሲስተም እንዲገባ ተደርጓል። ይህም በክልላችን ዘመናዊ የመሬት አስተዳደር እንዲኖር ያደርጋል። በተለይም ደግሞ የመጠቀም መብትን የዜጎች መሬትን የመጠቀም መብት የሚባለው ነገር በከፍተኛ ደረጃ የሚያረጋግጥ ዋስትና የሚሰጥ ነው። ከዚህ ቀደም በፍርድ ቤት በሚደረግ ክርክር የሰዎችን የማስረጃነት ደረጃ የሚያስቀር የሚቀንስ ከዛ ይልቅ በሰነድ ላይ የተመሰረተ ማስረጃ እንዲኖር የሚያደርግ ቴክኖሎጂ ነው። መብታቸው የተከበረና መሬታቸው የተመለሰላቸው ባለይዞታዎች ማስተካከልን በተመለከተ አላግባብና በተሳሳተ ማስረጃ ይዞታቸውን ያጡ 537 ተጋላጭ የማህበረሰብ ክፍሎች መረጃ በማጥራት 4034 ባለመብቶች ወንድ 2083 ሴት 1951 መሬት እንዲመለስላቸው ተደርጓል። ከዚህ በተጨማሪ 50272 ህገወጦች ተወስዶ የነበረ 19426 ሄክታር መሬት በተለይ የወል መሬት ሙሉ በሙሉ እንዲመለስ ተደርጓል። ይሄ ከ19 ሺህ ማለት ነው እንጂ በርካታ በህገወጥ መንገድ የተወረረ መሬት በየአካባቢው እንዳለ ግንዛቤ ሊወሰድበት ይገባል። የከተሞች ፕላንና ህገወጥ ግንባታን ቁጥጥርን በተመለከተ ለ235 ከተሞች በ235 ከተሞች የሚገኙ 46174 ህገወጥ ይዞታዎች መረጃ የተደራጀ ሲሆን 29781 ህገወጥ ግንባታዎች እንዲፈርሱ በማድረግ 177 ሄክታር መሬት ማስለቀቅ ተችሏል። እንዲሁም የመሬት አጠቃቀም እቅድን በማዘጋጀትና በማሻሻል ለ239578 ባለይዞታዎች እቅድ የተዘጋጀ ሲሆን 268600 ባለይዞታዎች እና 859270 ማሳዎች እቅዱን በርክክብ ማጠናቀቅ ተችሏል። የልማት ተነሺዎች ካሳ እና ምትክ መሬትን በተመለከተ 14787 14.784 ሚሊዮን ብር ካሳ በመገመት 48843 የልማት ተነሺዎች ለመስጠት ታቅዶ 30.696 ሚሊዮን ብር ተገምቶ ከዚህ ውስጥ 17.244 ቢሊዮን ብር ካሳ በመክፈል 52423 ባለይዞታዎች የልማት ተነሽ እንዲሆን ተደርጓል። በተጨማሪም ለ1955 ባለይዞታዎች 780 ሄክታር ትክ የእርሻ መሬት እንዲያገኙ ተደርጓል። የከተማ ልማት የግንባታ ቦታዎችና የኢንቨስትመንት ስራዎችን በተመለከተ ለ267 የገጠር ቀበሌዎች ለ267 የገጠር ቀበሌ ማዕከላት በብሎክ የተሸነሸኑ ሲሆን የተሸነሸኑ የግንባታ ቦታዎች ለ19264 ተጠቃሚዎች ተሰጥቷቸዋል። ለግብርና፣ ለኢንዱስትሪ፣ ለአገልግሎት እና ለኢንቨስትመንት የሚሆን መሬት በመለየት 38013 ሄክታር መሬት የተዘጋጀ ሲሆን በከተሞች 13642 ሄክታር መሬት ተዘጋጅቶ ለተለያዩ አልሚዎች እንዲተላለፍ ተደርጓል። የሰው ሀብት ልማትን በተመለከተ በበጀት ዓመቱ ለ2000 የመንግስት ሰራተኞች በዲፕሎማና ከዲፕሎማ እስከ 3ኛ ዲግሪ የረጅም ጊዜ ትምህርት ለመስጠት ታቅዶ 6669 ሰራተኞች የድሉ ተጠቃሚ ሆነዋል። እንዲሁም 6900 ተቋማት የአገልግሎት ስታንዳርድ አዘጋጅተው አገልግሎት ሲሰጡ ታቅዶ 6915 ተቋማት ተግባራዊ አድርገዋል። ከቀረቡት 18100 ለሲቪል ሰርቪስ ከቀረቡት 18117 ቅሬታዎች ውስጥ 17589 ወይም ደግሞ የቅዱን 97 በመቶ ምላሽ ተሰጥቷል። በ38 ዞን እና ከተማ አስተዳደርና ወረዳዎች መሰብ የአንድ ማዕከል አገልግሎት ለማስጀመር ታቅዶ 4ቱ ወልዲያ፣ ባህር ዳር እና ክልሉ ላይ አሁን ደግሞ ጎንደር አጠቃላይ 44% ማዕከላት አገልግሎት ለመስጠት የጀመሩ ሲሆን በዚህ አገልግሎት 103133 ተገልጋዮች ተጠቃሚ ሆነዋል። የእርካታ መጠኑም በኦንላይን የተመዘገበው ሰው የሰራው ሳይሆን ወደ 98.4% ደርሷል። ሌሎች ማዕከላት በግንባታ ላይ ናቸው። በሲቪል ሰርቪስ ስምሪት በኩልም 20,000 የሰው ኃይል ስምሪት ለመፈጸም ታቅዶ 45712 ስምሪት ተፈጽሟል። ከዚህ ውስጥ ሴቶች 42.7፣ ወጣቶች 55.5፣ አካል ጉዳተኞች 0.3 ናቸው። በተረፈ የቅሬታ አፈታት ሂደቱና የተገልጋዩ እርካታ በከፍተኛ ደረጃ ለማሻሻል
በስምሪት ሂደቱ ውስጥ የአካል ጉዳተኞች ተሳትፎ ለማሻሻል እንዲሁም የረዥምና የአጭር ጊዜ ስልጠናዎችን ውጤታማነት በዘላቂነት መከታተል ልዩ ትኩረት ያስፈልጋል። ምክንያቱም ስልጠና ለውጤታማነት እንጂ ስልጠና ግቡ ስልጠና እየሆነ ስላስቸገረ እዚህ ጋር የተለየ ዘዴ ዘይዶ መስራት ያስፈልጋል። ሌላው መሰረተ ልማትን አፈጻጸም በተመለከተ ነው። በበጀት ዓመቱ የመንገድ ሽፋንን ከ34652.4 ኪሎ ሜትር ወደ 37654.39 ኪሎ ሜትር ለማሳደግ ታቅዶ 1971.5 ኪሎ ሜትር የጠጠርና የአስፋልት መንገድ የተገነባ ሲሆን 2.58 ሚሊዮን ብር በህብረተሰቡ ተሳትፎ የተሰባሰበው ተጨማሪ 585.28 ኪሎ ሜትር በመገንባት 67 እና 134 ቀበሌዎች እንዲገናኙ ተደርጓል። ከታቀዱ 826 ድልድዮች ውስጥ 634ቱን ወይም የዕቅዱን 77.3% ተጠናቀዋል። 19207.56 ኪሎ ሜትር ወይም የዕቅዱን 95.77 መንገዶች ተጠግነዋል። በትራንስፖርት ዘርፍ 11.5 ሚሊዮን ተሽከርካሪዎች አገልግሎት እንዲሰጡ ተደርጎ 205 ሚሊዮን በላይ ህዝብ የተጓጓዘ ሲሆን 59 መናኸሪያዎች የኢቲኬቲንግ አገልግሎት እንዲሰጡ ተደርጓል። ነገር ግን በበጀት ዓመቱ በ10 ሺህ ተሽከርካሪዎች 169 አደጋዎች በመመዝገባቸው የሞት አደጋ በዚህ ዓመት ጭማሪ አሳይቷል። የትራፊክ አደጋ ቁጥጥርን በቴክኖሎጂ ማጠናከር፣ የኢቲኬቲንግ አገልግሎት በሁሉም መናኸሪያዎች ማስፋፋት እንዲሁም ህገወጥ የትራንስፖርት እንቅስቃሴን አጠናክሮ መቀጠል ለመከታተል ለመቆጣጠር እንቅስቃሴ ማድረግ ያስፈልጋል። ሌላው የመጠጥ ውሃ መሰረተ ልማትን በተመለከተ ነው። በገጠርና በከተማ በተከናወኑ ከፍተኛ የፕሮጀክቶችና አነስተኛ የውሃ ተቋማት አማካይነት 643850 ተጠቃሚ በመደረጉ የክልሉ አጠቃላይ የንጹህ መጠጥ ውሃ ሽፋን ወደ 79.91 ማደግ ተችሏል። ነገር ግን መስተዳድር ምክር ቤታችን ይሄን ሲገመግም የውሃ ሽፋኑ በዚህ ዓመት እንደገና መጠናት አለበት የሚል አቋም ይዟል። ትንሽ ኢንፍሌትድ የሆነ መረጃ ነውና ስለዚህ እንደገና ቤዝ ላይን ተሰርቶ አማራ ክልል በዚህ ያህል መጠን ህዝባችን ተጠቅሟል የሚለው ነገር በደንብ መረጋገጥ እንዳለበት ውሳኔ ያሳልፈዋል ማለት ነው። እንዲሁም 91 የውሃ ተቋማት ወደ ሶላር ኃይል እንዲሸጋገሩ ተደርጓል። ከዚህም ብር 2.18 ሚሊዮን ብር በማሰባሰብ ስራ ተከናውኖ 30,011 የውሃ ተቋማት ጥገና ተደርጎላቸው የብልሽት ምጣኔያቸው ወደ 12.11 ዝቅ እንዲል ተደርጓል። በደሴ በጎንደር ደብረ ብርሃን ከተሞች የጋራ መጸዳጃ ቤት ግንባታ የተጠናቀቁ ሲሆን በይሄ በቢሊዮኖች የሚቆጠር ገንዘብ ኢንቨስትመንት የሚደረግበት ነው። ከአማራጭ ኢነርጂ አንጻር የኤሌክትሪክ ምጣዶች 149197 ሶላር ማሽኖች 238 ሺህ የማገዶ ቆጣቢ ምድጃዎች 2,280 ባዮጋዝ በማሰራጨታቸው 1.1 ሚሊዮን በላይ ህዝብ ማህበረሰብ ተጠቃሚ ሆነ። በተለይ ይሄኛው የኑሮ ጥራትን በማሻሻል ረገድ አይነተኛ ሚና የሚያመጣ ነው። በሌሎችም ክልሎች በስፋት እየተሰራበት ያለ ነው። ይሄ በተለይ የእናቶችን ጤና በመጠበቅና እንደዚሁም ደግሞ የደን ልማትን ደን መመናመንን በማስቀረት በኩል አይነተኛ ሚና ስላለው በክልሉ መንግስትም በ2019 በጀት ዓመት እንደ ውሃ ሁሉ ልዩ ትኩረት ተሰጥቶ መሰራት ያለበት ነው። ይህን የሚያቀርብ ድርጅቶችንም ማፈላለግና ከዛም አልፎ በክልሉ ውስጥ ሶላር የሚመረትበትን ስርዓት መዘርጋት እንዳለበት መስተዳድር ምክር ቤቱ አቅጣጫ ያስቀመጠበት ነው። በጣም ትልቅ ስራ ግን በክልሉ በኩል ብዙ ትኩረት ተሰጥቶ ያልተሰራ መሆኑ ነው። ግን አፈጻጸሙ ከላይ የገለጽኩት ነው። በዚህ ኃይል አቅርቦት ሽፋን በአጠቃላይ ወደ 9.3 ሜጋዋት ከፍ ማድረግ ተችሏል። በቀጣይ የፕሮጀክቶችን አፈጻጸም ደረጃ በወቅቱ በመከታተል ክፍተቶችን በመለየት የፌዴራል ፕሮጀክቶችን በባለቤትነት በመደገፍ ተጨማሪ ስራዎች ማምጣትና የሚንከባለሉ ፕሮጀክቶችን በቴክኖሎጂ በተደገፈው የመረጃ አያያዝ ስርዓት መዘርጋት ይገባል። ከዚህ በተጨማሪም የጥልቅ ጉድጓድ ቁፋሮና የጥናት ስራዎች አፈጻጸም ዝቅተኛ መሆን ለቀጣይ ማነቆ ሊሆኑ ስለሚችሉ ልዩ ትኩረት ሊሰጠ ይገባል። እንዲሁም በከተሞች የውሃ ብክነት መቀነስና የተጀመሩ የሳኒቴሽን እና የፍሳሽ ማጣሪያ ፕሮጀክቶችን በፍጥነት አጠናቆ ለአገልግሎት ማብቃት ይገባል። ይሄ በተለይ ደሴ፣ ጎንደር፣ ባህር ዳር እነዚህ የመሳሰሉ ከተሞች ያለውን የፍሳሽ ማጣሪያ ትልልቅ ፕሮጀክት በአጭር ጊዜ ውስጥ ለማጠናቀቅ ልዩ ትኩረት መስጠት ያስፈልጋል። ምክንያቱም ካፒታል መጠኑም በጣም በበርካታ ሚሊዮኖች የሚቆጠር ነው። አንዳንዱ በቢሊዮን የሚቆጠር ገንዘብ ነው። ስለዚህ ይህን ስራ በደንብ መከታተል ይገባል የሚል ነው። የተከበሩ አፈጉባኤ፣ የተከበራቸው የምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት የፍትህና ሰላም ዘርፉን በተመለከተ
በበጀት ዓመቱ የክልሉ ሰላም ጸጥታና ፍትህ አስተዳደር ስርዓት ለማጠናከር የህግ የበላይነትን ለማረጋገጥና የህብረተሰቡ ተጠቃሚነት ለማሳደግ የሚያስችሉ ስራዎች ተከናውነዋል። በዚህ መሰረት በአቃቤ ህግ የወንጀልና የፍትህ አስተዳደር ጉዳዮች በማረሚያ ቤቶችና በታራሚዎች አገልግሎት እንዲሁም የፖሊስና ፍትህ አካላት ቅንጅት ተጠናክረው በቅንጅት ተሰርተው አበረታቶ ተመዝግበዋል። የወንጀል ፍትህ አስተዳደር ስራዎችን አፈጻጸም በተመለከተ የወንጀል ምርመራ መዛግብትን የመወሰን ቅልጥፍና 98% ለማድረስ ታቅዶ 22861 መዛግብት ቀርበው 21731 መዛግብት ላይ ውሳኔ የተሰጠ ሲሆን አፈጻጸሙ 99.41 በመቶ ደርሷል። በቀጥታ ክስ የማሸነፍ አቅም 90% ለማድረስ ታቅዶ 19403 መዛግብት ለፍርድ ቤት ቀርበው ውሳኔ ካገኙት ውስጥ 8727 መዛግብት ወይም 90.82 በመቶ በአቃቤ ሕግ አሸናፊነት ተጠናቋል። እንዲሁም የሀብት ምርመራ መዛግብት 91 መዝገብ ከ91 መዝገብ 3.7 ቢሊዮን ብር ቀርቦ ከ87 መዝገብ 3.5 ቢሊዮን ብር ውሳኔ ያገኘ ሲሆን በወንጀል የተመዘበረ 1.2 ቢሊዮን ብር 3,249,750 ካሬ ኪሎ ሜትር መሬት ከዋስትና 12.6 ሚሊዮን ብር እና ከኤግዚቢት 789 ሚሊዮን ብር ለግምጃ ቤት ገቢ ተደርጓል። ሰነዶችን በማረጋገጥ በመመዝገብ 669864 የህብረተሰብ ክፍሎች በማስተናገድ 394678 ሰነዶች ተረጋግጠው 1.3 ቢሊዮን ብር ለመንግስት ግምጃ ቤት ገቢ እንዲሆን ተደርጓል። የፍትሐ ብሔር አስተዳደር ጉዳዮችን አፈጻጸም በተመለከተ መዛግብትን በማጥራት ቅልጥፍናን 97.5 ለማድረስ ታቅዶ 26 ቢሊዮን ብር የያዙ 10880 መዛግብት ቀርበው 26 ቢሊዮን ብር የያዙ 10854 መዛግብት ወይም የቅዱ 99.7 በመቶ መፈጸም ውሳኔ አግኝተዋል። የአቃቤ ተከራክሮ የማሸነፍ አቅም በፍትሐ ብሔር 90.5 ለማድረስ ታቅዶ 7380 መዛግብት ላይ ክርክር ተደርጎ 3259 መዛግብት በአሸናፊነት ተጠናቋል። በገንዘብ 96 በመዝገብ 90 በመቶ መፈጸም ተችሏል። ጉዳዮችን በድርድር የመፍታት ምጣኔ 14% ለማድረስ ታቅዶ 16099 መዛግብት ውስጥ 3390 መዛግብት ወይም 21 በመቶ መዝገብ እና 4 በመቶ ገንዘብ በድርድር ማስገኘት ተችሏል። ማረሚያ ቤቶችና የታራሚዎች አገልግሎትን በተመለከተ ማረሚያ ቤቶች በድግግሞች 360 ጊዜ ለመጎብኘት ታቅዶ 3719 ጊዜ ጉብኝት ተደርጓል። ለ7767 ታራሚዎች የስነ ልቦና ግንባታ ለመስጠት ታቅዶ ለ13705 ድጋፍ የተደረገ ሲሆን ለ10918 ታራሚዎች የትምህርትና ስልጠና አገልግሎት ተሰጥቷል። የግንዛቤ ማዳበርና የተሳትፎን ስራዎችን በተመለከተ ለ926017 የህብረተሰብ ክፍሎች ስልጠና ለመስጠት ታቅዶ ለ1 ሚሊዮን 217768 ሰዎች ተሰጥቷል። የመጀመሪያ ደረጃ ሀብት ምዝገባ በጸረ ሙስና ማለት ነው 4000 ለመዝገብ ታቅዶ 4593 እንዲሁም እድሳት ደግሞ ለ18000 ለመስጠት ታቅዶ ለ1882 ተከናውኗል። ሌላው የሰላም ግንባታን በተመለከተ ነው። የሰላም ግንባታና ግጭት አፈታትን በተመለከተ ለ188 ባለድርሻ አካላት ለመስጠት ታቅዶ ለ703 ወይም የቅዱን 79 በመቶ በሰላም እሴት ግንባታ ላይ የተሳተፉ ሲሆን ለ25000 የሰላም ኮሚቴ አባላት ታቅዶ ለ92000 የግንዛቤ መስጫ ተሰጥቷል። እንዲሁም 3000 የሰላም በጎ ፈቃድ ወጣቶችን ለማሰልጠን ታቅዶ 2783 ወጣቶች ወደ ስራ ተሰማርተዋል። በተለይ ከዚህኛው አኳያ ባለፈው ዓመት ከምርጫም ጋር ተያይዞ በዚህ በሰላም ግንባታ ዙሪያ በርካታ ወጣቶች የተሳተፉበት ዓመት ነው። በተለይ በከተሞች ይህን ለመግለጽ ነው። የፖሊስ የወንጀል መከላከልና የፍትህ አካላትን ቅንጅት በተመለከተ በአጠቃላይ ወንጀልን በገጠር 25 በመቶ እና በከተማ 30 በመቶ ለመቀነስ ታቅዶ በገጠር 6858 በከተማ 11779 በድምሩ 18637 ወንጀሎች ተፈጽመዋል። ይሄ መደበኛ ወንጀል እንደማለት ነው። የምርመራ የማጣራት አቅም 60 በመቶ ለማድረስ ታቅዶ 19987 ጥቆማዎች ቀርቦ 15776 ለአቃቤ ሕግ በመላኩ አፈዛዘሙ 83
በመቶ ደርሷል። የምርመራ ጥራትን 85.4 በመቶ ሆኗል። የሙስና ወንጀል ምርመራን በተመለከተ 1373 ጥቆማዎች ቀርበው 1158 ወይም የዕቅዱን 84.6 በመቶ ለአቃቢ ሕግ ተልኳል። የፎረንሲክ ምርመራን በተመለከተ ከቀረቡ 9158 ሰነዶችና ናሙናዎች ውስጥ 5786 ወይም የዕቅዱን 63 በመቶ ተጠናቃ የተላኩ ሲሆን የጥራት ጉድለት የተመለሰ ባለመኖሩ 100% ጥራት ተመዝግቧል። የተከሳሽ ማቅረብ አቅም 78.6 በመቶ እና የምስክር የማቅረብ አቅም 85.5 በመቶ ተከናውኗል። ባህልና እሴት ልማትን አፈጻጸም በተመለከተ በበጀት ዓመቱ የክልሉን ባህል ኪነጥበብና ስፖርት ልማት ማስተዋወቅ፣ መሰረተ ልማቶች ማስፋፋትና ህብረተሰቡን ተጠቃሚ ማድረግ ላይ ትኩረት ተሰጥቶ ሰፋፊ ስራዎች ተሰርተዋል። በዚህ መሰረት የባህል ማዕከላት፣ ሲኒማ ቤቶች ግንባታን ማጠናከር፣ የኪነጥበብ ክበባት ድጋፍ፣ የስነ ጽሁፍ ምሽት ዝግጅት እንዲሁም የስፖርት ማዘውተሪያ ስራዎችና መሰረተ ልማት ዝግጅቶች ተከናውነዋል። የስፖርት ማዘውተሪያ ስራዎችና መሰረተ ልማት ዝግጅቶች ተከናውነዋል። ባህር ዳር ስቴዲየም ስራን የማጠናቀቅ ስራ በሰፊው ተሰርቷል። በተለይ ፊዚካል ኢንፍራስትራክቸር ከጥላ ውጭ በወሳኝነት በመጠናቀቅ ላይ ይገኛል። የወልዲያ ስታዲየምን ደግሞ ደረጃ የሚያሻሽል ጥናት ተደርጓል። በዚህ በጀት ዓመት ጥገናውን ስራ መከናወን ስላለበት ጥገናው እንዴት መከናወን እንዳለበት መረጃ የሚሰጥ ጥናት ተካሂዷል። 10 ስታንዳርዳቸውን ያሟሉ ማዘውተሪያ ስፍራዎች ለመገንባት ታቅዶ 34 ማዘውተሪያ ስራዎች የተገነቡ ሲሆን 80 የጥርጊያ ሜዳዎች ለማስፋፋት ታቅዶ 234 ማዘጋጀት ተችሏል። እንዲሁም ህጋዊ ማረጋገጫ ሰነድ ያላቸው ማዘውተሪያ ስፍራዎች በመረከብ እቅድ 81 ሲሆን ክንውኑ 361 ደርሷል። በገጠር 65 የተስፋፉ የማዘውተሪያ ስራዎች የይዞታ ማረጋገጫ ደብተር እንዲኖራቸው ለማድረግ ታቅዶ ለ166 መፈጸም ተችሏል። እንዲሁም በከተማ የተስፋፉ ማዘውተሪያ ስፍራዎች ካርታና ፕላን እንዲያገኙ ማድረግ ተችሏል። በተለይ ከኮሪደር ልማት ጋር ተያይዞ ኮሪደር ልማት በጀመሩ ከተሞች የስፖርት ማዘውተሪያ ስፍራዎችንም ለወጣቶች፣ ለህፃናት በተሻለ መንገድ እና ደረጃዎችን በተጠበቀ መልኩ እየተከናወኑ መሆኑን ለመግለጽ ነው። ለአልሚዎች መሬት ማስተላለፍ፣ ባለሀብቶችን መመልመልና የኢንቨስትመንት ፈቃድ መስጠት እንዲሁም ኢንዱስትሪዎችንና ፕሮጀክቶችን ወደ ምርት በማስገባት የክልሉን ኢኮኖሚ እድገት ለማፋጠን የሚያስችሉ ስራዎች ተከናውነዋል። በዚህ መሰረት በአምራች ኢንዱስትሪዎች እና ከኢንዱስትሪ ውጭ ባሉ ዘርፎች መሬት ማስተላለፍ፣ የካፒታል ምዝገባና የስራ ዕድል ፈጠራ እንዲሁም የቁጠባ አቅምን ማሳደግ ላይ አበረታች ውጤቶች ተመዝግበዋል። ለአልሚዎች የመሬት ማስተላለፍን አፈጻጸም በተመለከተ ለ731 አምራች ኢንዱስትሪ ፕሮጀክቶች መሬት ለመስጠት ታቅዶ ለ470 ፕሮጀክቶች ወይም የዕቅዱን 64.3% በመፈጸም በድምሩ 471.52 ሄክታር መሬት የተላለፈ ሲሆን ከአምራች ኢንዱስትሪ ውጭ ለሆኑ 700 ፕሮጀክቶች መሬት ለማቅረብ ታቅዶ ለ377 ፕሮጀክቶች የዕቅዱን 53 በመቶ በመፈጸም በድምሩ 5737.66 ሄክታር መሬት ተሰጥቷል። በአጠቃላይ በሁሉም ዘርፎች በድምሩ ለ847 ፕሮጀክቶች 6209.18 ሄክታር መሬት ማስተላለፍ ተችሏል። የባለ ሀብቶች ምልመላና ኢንቨስትመንት ፈቃድ አሰጣጥን በተመለከተ በክልሉ ኢንቨስት ሊያደርጉ የሚችሉ 4486 ባለ ሀብቶችን ለመልመል ታቅዶ 5259 ባለ ሀብቶች ተለይተው ተመልምለዋል። እንዲሁም 486.5 ሚሊዮን ብር ካፒታል ያስመዘገቡና ለ435265 ዜጎች የስራ ዕድል መፍጠር የሚችሉ 3075 ባለሀብቶች ፈቃድ እንዲያወጡ ታቅዶ 586.51 ቢሊዮን ብር ካፒታል ያስመዘገቡና ወደ ስራ ሲገቡ ደግሞ 646922 ዜጎች የስራ ዕድል ለመፍጠር የሚያስችሉ 3961 ባለሀብቶች የኢንቨስትመንት ፈቃድ እንዲያወጡ ተደርጓል። ኢንዱስትሪዎችንና ፕሮጀክቶችን ወደ ምርት በማስገባት ረገድ 137 አምራች ኢንዱስትሪዎች ወደ ምርት ለማስገባት ታቅዶ 174 133 መካከለኛ 41 ከፍተኛ ኢንዱስትሪዎች በአዲስ ወደ ምርት እንዲገቡ የተደረገ ሲሆን ከአምራች ኢንዱስትሪ ውጭ 374 ፕሮጀክቶች ወደ ምርትና አገልግሎት ለማስገባት ታቅዶ 706 ፕሮጀክቶች ወደ ምርትና አገልግሎት እንዲገቡ ማድረግ ተችሏል። እንደ ክልል በጠቅላላው ስራ የጀመሩ በግንባታ ላይ ያሉ 9581 የግል ኢንቨስትመንት ፕሮጀክቶች ይገኛሉ።
ይሄ መረጃ ከዚህ በፊት አልነበረንም። እኛ በአማራ ክልል ውስጥ 9586 የኢንቨስትመንት ፕሮጀክቶች አሉ። ይሄ ባለፈው ዓመት በክልል ደረጃ ባለማነው ሶፍትዌር ከወረዳ ጀምሮ እያንዳንዱ ፕሮጀክት ተለቅሞ እንዲያዝ ተደርጓል። ከነዚህ ፕሮጀክቶች ወደ ሙሉ ትግበራ ለማሸጋገር ከ300 ቢሊዮን ብር በላይ የብድር አቅርቦት ያስፈልጋል። በሌላ በኩል የክልሉ የቁጠባ መጠንም ለማጥናት ጥረት ተደርጓል። ይህም በአጋጣሚ ሆኖ ወደ 300 ቢሊዮን ብር በላይ የሚደርስ በተለያዩ ጥረቶች ቁጠባ ሞቢላይዝ እንደተደረገ ማየት ችለናል። በዚህ ዓመት በአገሪቱ ካሉ ባንኮች ጋር ለምሳሌ ከልማት ባንክ፣ ከአማራ ባንክ፣ ከጸደይ ባንክ፣ ከአባይ ባንክ፣ ከንግድ ባንክ እንደዚሁም ደግሞ ከአቢሲኒያ ባንክ ማኔጅመንቱን ጨምረን ውይይት አድርገናል። በዚህ ረገድ በአማራ ክልል ሞቢላይዝ የሚደረገውን ምንድነው ቁጠባ በአጠቃላይ እንደ ክልሉ ለመለየት ጥረት አድርገናል። በተለይ እነዚህ በክልሉ ውስጥ በከፍተኛ የማበደር አቅም ያላቸውን ባንኮች በተግባርም እያበደሩ ያሉት ጋር ከፍተኛ ውይይት አድርገናል። በመሆኑም ከነዚህ አካላት ጋር ቁጠባን በማጠናከርና የባንኮቻችንን የብድር አቅርቦ በማጠናከር እንዲሁም ክልሉ ላይ የበለጠ ትኩረት ሰጥተው እንዲሰሩ ማድረግ ያስፈልጋል። ይሄ በእድል በሚመጣ ሳይሆን በውይይትና በንግግር ክልሉ ውስጥ ያለውን እምቅ ሀብት በማልማት ረገድ ከባንኮቹ ጋር ቀረብ ብሎ መስራትንም እንደሚጠይቅ ግንዛቤ የወሰድንበት ነው። የሚያበድሩትንም አቅም የባንኮችን የማበደር አቅም በደረጃ ለይተን ለባንኮቹ ለማሳየት ሞክረናል። የሴቪንግ ወይም የቁጠባ መጠናቸውንም ለማሳየት የሞከርንበትና አማራ ክልል ትልቅ የቁጠባ አቅም ያለው ክልል እንደመሆኑ መጠን በተመሳሳይ ቁጠባ ደግሞ ወደ ኢንቨስትመንት እንዲሸጋገር በሚያደርግ መንገድ ውይይት ያደረግንበት መሆኑንም ለማስገንዘብ ነው ይሄኛው ሪፖርት የገለጽ ነው። ሌላኛው የመንግስት ፋይናንስን የተመለከተ ነው። በበጀት ዓመቱ የክልሉን መንግስት ገቢ አሰባሰብ ማሳደግን በተመለከተ ነው። የሀብት አጠቃቀም ቅልጥፍና ማረጋገጥና የተመደበውን በጀት ለታለመለት ዓላማ እንዲውል የሚያደርጉ ስራዎችም ተከናውነዋል። በዚህ መሰረት የታክስና ታክስ ነክ ባልሆኑ ገቢዎች አሰባሰብ፣ ጠቅላላ የክልሉ ውስጥ ገቢ አፈጻጸም እንዲሁም የመደበኛና የካፒታል ወጪዎች አጠቃቀም ተከናውኖ የተሻለ ውጤት ተገኝቷል ብለን እናምናለን። የክልሉ መንግስት ገቢ አፈጻጸም በተመለከተ በ2018 በጀት ዓመት ገቢ አሰባሰብ ከታክስ ገቢዎች 82 ቢሊዮን ብር፣ ታክስ ካልሆኑ ገቢዎች ደግሞ 2.87 ቢሊዮን ብር በድምሩ 84.872 ቢሊዮን ብር ለመሰብሰብ ታቅዶ ከታክስ ገቢዎች 79.96 ቢሊዮን ወይም የቅዱን 97.43 ታክስ ካልሆኑ ገቢዎች ደግሞ 2.53 ቢሊዮን ወይም የቅዱን 88 በድምሩ 82.49 ቢሊዮን ብር ወይም በዚህ ዓመት በአጠቃላይ በመደበኛ ገቢ 97.19 ቢሊዮን ፐርሰንት መሰብሰብ ተችሏል ማለት ነው። በአጠቃላይ በበጀት ዓመቱ ጠቅላላ የክልሉ ውስጥ ገቢ 100.3 ቢሊዮን ብር ነው ለመሰብሰብ ያቀድነው። የ93 ቢሊዮን ብር ሰብስበናል። 92.65% መፈጸም ተችሏል ማለት ነው። ይሄኛው 100 ቢሊዮኑ ከ15 ቢሊዮኑ የአገልግሎት ገቢ ጋር ሲደመር ማለት ነው። የክልሉ መንግስት ወጪ አፈጻጸም በተመለከተ በበጀት ዓመቱ ለመደበኛ ወጪ ከተመደበው 138.47 ቢሊዮን ብር ውስጥ በሀገራዊ ደሞዝ ጭማሪ ምክንያት ከፍ ብሏል። በእቅድ ደረጃ የሚታየው 156.7 ቢሊዮን ብር ወጪ የተደረገ ሲሆን ለጠቅላላ ወጪ ከተመደበው 86.98 ቢሊዮን ብር ውስጥ 41.67 ቢሊዮን ብር ወይም 47.9 ወጪ ተደርጎ በድምሩ ለክልሉ ልማት ከጸደቀው በጀት 225.45 ቢሊዮን ብር ውስጥ 198.4 ቢሊዮን ብር ወይም የበጀቱን አጠቃላይ የተፈቀደልን በጀት 88.18% ወጪ ሆኖ ታይቷል ማለት ነው። ላይ 138 መደበኛ ወጪ የተባለው 156 የተባለው ከ134 ጸድቆ 156 የሚለው ትንሽ እንዳያደናግር አገራዊ ጭማሪው ጋር ከደሞዝ ጭማሪው ጋር አብረን አስልተን ያስቀመጥ ነው በወቅቱ በእቅድ ያልያዝነው መሆኑን ለተከበረው ምክር ቤት ማስገንዘብ እፈልጋለሁ። የተከበረው አፈ ጉባኤ፣ የተከበራቸው ምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት፣ ክልላዊ የመፈጸም እና የማስፈጸም አቅም ከማሳደግ አንጻር በበጀት ዓመቱ የክልሉን ማህበራዊና ኢኮኖሚያዊ እድገት ለማፋጠን፣ ፖለቲካዊ መረጋጋት ለማጠናከር
እና የመልካም አስተዳደር ጥያቄዎችን ለመመለስ ሰፋፊ የሪፎርም ስራዎች ተሰርተዋል። የልማትና የክትትል ስራዎች ተከናውነዋል። በዚህም መሰረት የተቋማትን አደረጃጀትና ሪፎርም አፈጻጸም፣ የልማት ፕሮጀክቶችን አፈጻጸም፣ የክትትልና ድጋፍ ስራዎች እንዲሁም የተግባቦት ዘርፍ አፈጻጸሙ የሚከተሉትን ዋና ዋና ውጤቶች ተመዝግበዋል። በበጀት ዓመቱ አራት የሪፎርም ስራዎች ተከናውነዋል። ይህም አንደኛ የአስፈጻሚ አካላት ሪፎርም፣ የጸጥታ አካላት ሪፎርም፣ የፍትህና የዳኝነት አካላት ሪፎርም እና የልማት ድርጅቶች የአማራ ክልል መንግስት የልማት ድርጅቶች ሪፎርም ተከናውነዋል ማለት ነው። ይህን ሪፎርም ለማስፈጸም በበጀት ዓመቱ ወደ 111 ህጎች በጥራት ተዘጋጅተው ወደ ስራ እንዲገቡ ተደርጓል። በአራቱም የሪፎርም ተሳታፊ አካላት የአደረጃጀት ማስተካከያም ተደርጓል። በዚህ አዋጅ ከላይ እንደተገለጽኩት በዚህ አዋጅ ቁጥር ይህም የአስፈጻሚ አካላት ማቋቋሚያ አዋጅ ቁጥር 300/2017 እና በደንብ ቁጥር 225/2017 የተቋቋመው አባይ ኢንቨስትመንት ሆልዲንግ ከመንግስት ልማት ድርጅቶች ሪፎርም አንጻር ነው። 46 ተቀጥላ ድርጅቶችን ያስተሳሰሩ እየመራ ይገኛል። እያስተባበረ ካላቸው ድርጅቶች ውስጥ ከ46 ውስጥ በዚህ ዓመት ለመጀመሪያ ጊዜ ዲቪደንድ የትርፍ ተመላሽ የሚባል 2.6 ሚሊዮን ብር ወደ አባይ ኢንቨስትመንት ሆልዲንግ እንዲገባ ተደርጓል። እንግዲህ የተከበራችሁ የምክር ቤት አባላት ከዚህ በፊት ገንዘብ ቢሮን ስትመሩ የነበራችሁ እየመራችሁ ያላችሁ ከ100 ሚሊዮን ብር የበለጠ ገቢ ተደርጎ ያውቅም እስካሁን በታሪካችን። በዚህ ዓመት 2.6 ቢሊዮን ብር ነው ወደ አባይ ኢንቨስትመንት ዲቪደንድ የሚያለው የተመላሽ የሆነ ማለት። ይሄ በተጨማሪ ክልሉ ውስጥ ሪኢንቨስት ለማድረግ እንደገና ደግሞ የክልሉን መንግስት ፋይናንስ ለማድረግ ትልቅ አቅም መሆኑን የተመለከትንበትና ሪፎርሙ የተሻለ ውጤት እያስመዘገበ እንዳለ ማየት ተችሏል። ከዚህ ውስጥ ደግሞ አትራፊ የሆኑና ያልሆኑ የልማት ድርጅቶችንም አውቆ ለመምራት ለመደገፍም እንደገና ደግሞ ከንግድ ስራም ለማስወጣት የሚያስችል አቅጣጫ ለማስቀመጥ ጥረት ተደርጓል ማለት። ከዚህ በተጨማሪ 26 ተቀጥላ ድርጅቶች የግብር ማዕከላቸውን ወደ ክልላቸው እንዲመለስ ተደርጓል። ይሄ በዚህ ዓመት ትልቅ ተግባር የፈጸምንበት ነው። እንደምታውቁት በንግድ ስራ ህግ አመሰራረታቸው ምክንያት ብዙዎቹ የልማት ድርጅቶቻችን ግብር የሚከፍሉት ለፌዴራል ነበር፣ ወይ ፒኤልሲ ወይ ሼር ካምፓኒ ሆነው እንደዛ ነበር። ነገር ግን 100% በክልሉ መንግስት ሀብት የተመሰረቱትን ግብር እንዲከፍሉ ከፌዴራል መንግስት ጋር በመነጋገር ወደ ክልሉ እንዲመጡ ተደርጓል። እነዚህም የድርጅቶች መጠን ወደ 26 የሚሆኑ ናቸው። 50%ን ደግሞ መልሱልን እያልን እየተደራደር ነው። 50% በክልሉ መንግስት የተመሰረቱትንም መልሱልን፣ ለክልሉ ግብር ይክፈሉ እያልን ነው። ትንሽ የህግ ክርክሮች አንስተዋል። ለማንኛውም ሙከራ እያደረግን ነው። ወይም ደግሞ እንደ ክልሉ ድርሻ መጠን ግብራቸውን ወደ ክልሉ የሚከፍሉበት አማራጭ ካለ የሚታይ በሚል እየተነጋገርን ነው። ዞሮ ዞሮ የ50ዎቹ ግሪን ላይት አለ። ይሄ ወደፊት ሲደርስ ደግሞ በሚቀጥለው ሪፖርት የሚደረግ ይሆናል ማለት ነው። ይሄኛው የግብር መጠናችንን በሚቀጥለው ጊዜ ከፍ ያደርጋል። በወሳኝነት አንዳንድ ፕሮጀክቶች ከአማራ ክልል ከእርሻ ስራ ገቢ ከምንሰበሰቡ ገቢ የበለጠ ግብር ይከፍላሉ በአጠቃላይ በክልሉ እና ይህ ትልቅ አቅም ነው ማለት ነው። የአስፈጻሚ አካላትን አደረጃጀት ከክልል እስከ ቀበሌ በማጥናት በመስተዳድር ምክር ቤቱ በማጸደቅ የተቻለ ሲሆን የመንግስት ተሿሚዎችና ሰራተኞች የደሞዝ ማሻሻያ ይሄ ከ34 ቢሊዮን ብር በላይ ነው። የተከበሩ ዶክተር ጌታቸውም እንደሚያውቁት ለደሞዝ ጭማሪ በፌዴራል መንግስት የተደገፍ ነው ማለት ነው። ጥቅማቸውና የተለያዩ አበል መመሪያዎች ተጸድቀዋል። በሀገር አቀፍ ደረጃ በለማው የሲቪል ሰርቫንት የመረጃ መያዣ ስርዓት ከ2 ሚሊዮን በላይ ብር በላይ ማለት ከ2 ሚሊዮን በላይ የስራ መደቦች በዲጂታል የተመዘገቡ ሲሆን ከሚያዝያ 23 ጀምሮ እስከ አሁን ባለው ጊዜ 290,103 የመንግስት ሰራተኞች የቆጠራ ስራ ተከናውኗል። በአማራ ክልል ወደ 470,000 በሲቪል ሰርቪስ ህግ የሚመሩ ሰራተኞች አሉ። በአጠቃላይ ፐብሊክ ሰርቪስ የምንለው በሲቪል ሰርቪስ የማይመራው ወደ 561,000 ምንድነው የመንግስት ሰራተኛ ልበለው ወይም ፐብሊክ ሰርቫንትና ሲቪል ሰርቫንት የሚለው ስለሚጋጭ ፐብሊክ ሰርቫንት በልዩ ህግ የሚመሩትን ጨምሮ ወደ 561,000 ሰራተኛ አለ። ዘንድሮ ባደረግነው ማጣራት ከ34,000 በላይ ሰራተኛ
የዳታ ጉድለት የመረጃ ጉድለትን የተገኘበት ማለት ነው። አሁን ይህን የበለጠ ለማጣራት በፌዴራል ሲቪል ሰርቪስ እና ሰው ሀብት ልማት ኮሚሽን አማካኝነት በተዘጋጀው የመረጃ ቋት ይሄ እየተሰራ ነው ያለ። እስካሁን ከ100,000 በላይ ሰራተኞች ተመዝግበዋል ማለት ነው በአጠቃላይ። እንዲሁም ሀገራዊ ደሞዝ ጭማሪ በጀት ከክልሉ ሰራተኛ ቁጥር አንጻር በጥና ላይ ተመስርቶ ከነበረበት 21 ቢሊዮን ወደ 34 ቢሊዮን ብር ከፍ እንዲል ተደርጓል። ይሄ የገንዘቡ ነው መጀመሪያ የተሰጠን 21 ቢሊዮን ብር አካባቢ መጀመሪያ ድጎማ ተሰጥቶናል ማለት የደሞዝ ጭማሪ። ከዛ ቀጥሎ ደግሞ ሌላው ተሰጥቶን ወደ 34 ቢሊዮን ብር ክፍያ ተፈጽሟል ማለት ነው። በአማራ ክልል ፖሊስ ዋና ጠቅላይ መምሪያ ያከናወነው አጠቃላይ የሪፎርም ትግበራ ተቋሙን ዘመናዊ ህዝባዊና በቴክኖሎጂ የታገዘ ለማድረግ ትልቅ ምዕራፍ የተሻገረበት ሲሆን የተቋሙ ነፃነትና ገለልተኝነት ጠብቆ ለህግ የበላይነት ትልቅ አስተዋጽኦ እንዲኖረው ተደርጓል። ይሄ በተለይ ከፖሊስን በዘመናዊ መንገድ ለማደራጀት ጥረት ተደርጓል። በአይነትም በመጠንም ሰራዊቱንም አቅም ብቃትም ለማሳደግ የሚያስችል በተለይ ደግሞ ቴክኖሎጂ ቀመስ እንዲሆን በማድረግ በኩል ፖሊስ ኮሚሽን ከቻይና መንግስት ጋር በመተባበር ቴክኖሎጂን የመታጠቅና ምርመራዎችንም የወንጀል መከላከሉም ስራ ቴክኖሎጂ የታከለበት እንዲሁም በማድረግ በኩል ሰፋፊ ስራዎች ተሰርተዋል። ለዚህ የሚሆን የክልሉ መንግስት ከ500 ሚሊዮን ብር በላይ ወጪ በማድረግ ተጨማሪ ህንፃም ለኮሚሽኑ ገዝቶ አስረክቧል ማለት ነው። የተከበሩ አፈ ጉባኤ፣ የተከበራችሁ ምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራና ክቡራት፣ የክልሉን የኢኮኖሚ እድገት ለማፋጠር ማህበራዊ ደህንነትን ለማረጋገጥና ፖለቲካዊ መረጋጋትን ለማጠናከር በክልል በዞንና በወረዳ ደረጃ በድምሩ 6844 ፕሮጀክቶች ከ254 ቢሊዮን ብር በላይ ካፒታል እየተከናወነ ይገኛል። ከነዚህ ውስጥ 2000 እንግዲህ በክልላችን ውስጥ ያሉ ፕሮጀክቶች ናቸው እየተፈጸሙ ያሉት ማለት ነው። እነዚህንም ቅድም እንዳልኩት ቆጥረን ለመያዝ ጥረት አድርገናል። በቴክኖሎጂ ቅድም እንደ ኢንቨስትመንቱ ማለት ነው። ከ6844 ፕሮጀክቶች ውስጥ 2534 ፕሮጀክቶች ሙሉ በሙሉ የተጠናቀቁ ሲሆን የወረዳ ፕሮጀክት ከፍተኛ አፈጻጸም 60% አፈጻጸም አላቸው። በወረዳ በዞንና በክልል ደረጃ ብለን የፕሮጀክቶችን አፈጻጸም ስናይ የተሻለ ፕሮጀክት የመፈጸም ብቃት ያለው ወረዳ ሆኖ ተገኝተዋል ማለት ነው ባለን ክትትል እና የፕሮጀክት አስተዳደርና አመራር አዋጅ 305/2018 በምክር ቤቱ የጸደቀ ሲሆን የፕሮጀክት መደልደያ መመሪያ በመስተዳደር ምክር ቤቱ ጸድቆ ስራ ላይ ውሏል። እንደተዚህ ቀደሙ ፕሮጀክቶችን በቢሮ ኃላፊ በሆነ ተቋም ኃላፊ አይደለደልም። አሁን የወጡ መስፈርቶች አሉ፣ በ8 መስፈርቶች አሉ። በነዛ መሰረት ፍትሃዊነትን፣ ውጤታማነትን፣ ተደራሽነትን መሰረት ያደረገ ክልሉን በክልሉ ውስጥ የትኛው ቦታ ላይ ውጤታማ የሆነ ፕሮጀክት ብንፈቅድ ውጤታማ ልንሆን እንችላለን በሚለው መስተዳድር ምክርን በሚያውቀው አሰራር የፕሮጀክት ውድድር ለማድረግ የሚያስችል ህግ ወጥቷል ማለት ነው። አፈጻጸሙን በዲጂታል መንገድ ለመከታተልና የፕሮጀክት ማኔጅመንት ሶፍትዌር ተዘርግቶ 6844 የልማት ፕሮጀክቶች ተመዝግበዋል፣ ሬጂስተር የተደረጉ ናቸው እነዚህ። በሌላ በኩል 75% እና በላይ አፈጻጸም ያላቸው 686 ፕሮጀክቶች ሲኖሩ ከ50% በታች አፈጻጸም ያላቸው ደግሞ 1086 ፕሮጀክቶች ናቸው። እንዲሁም በመንግስት የልማት ድርጅቶች አማካኝነት ከሚገነቡት 1216 ፕሮጀክቶች ውስጥ 372 መጠናቀቅ ችሏል። እዚህ ጋር ለተከበረው ምክር ቤት ማስገንዘብ የምፈልገው ከ6844 ፕሮጀክቶች ውስጥ ከሞላ ጎደል 1/6 የሚሆኑት በአማራ ክልል የልማት ድርጅቶች የሚገነቡ ናቸው ማለት ነው። አፈጻጸሙን ስናየው ደግሞ በጣም ዝቅተኛ ነው። አንዳንዶቹን ወደፊትም በፕሮጀክት ስራ ላይ እንዳይሰማሩ ልናደርጋቸው እንችላለን። ነገር ግን የፈጸሙት 372 ብቻ ናቸው። አነስተኛ ፕሮጀክቶች በፈጣን ሁኔታ እየተጠናቀቁ ቢሆንም በስራ ላይ ካሉ 82 ከፍተኛ ፕሮጀክቶች ውስጥ የተጠናቀቁት 2 ብቻ ናቸው። ይሄ በተለይ በክልል ደረጃ ትልልቆቹ ፕሮጀክቶች ክልል የሚያስፈጽማቸው ናቸው። ስለዚህ አፈጻጸም ስናይ ከታች የተሻለ ይፈጸማል፣ ወደ ላይ ደግሞ አፈጻጸሙ ዝቅ እያለ ይመጣል። ይሄን ለምን ብለን የፕሮጀክት አስተዳደሩንም ዲሴንትራላይዝ ለማድረግ መዘጋጀትንም እንደሚጠይቅ በመስተዳደር ምክር ቤታችን ያየንበት ሁኔታ እንዳለ ለተከበረው ምክር ቤት ለማስታወስ ነው። በበጀት ዓመቱ የክልል እቅዶች ለማስተዋወቅ 188075 የስራ ኃላፊዎችና አመራሮች ስልጠና የተሰጠ ሲሆን
ለ1616 ካፒታል ፕሮጀክቶች የዕቅድ ድልድል ተደርጓል። የክልሉ ሶሾ ኢኮኖሚ ፕሮፋይል የሚያሳይ አንድ የጂኦ ስፓሻል መረጃ ሰነድ ተዘጋጅቷል። የ4176 ቀበሌዎች መረጃና የጂፒኤስ መገኛ 100% ተደራጅቷል። የክልሉን የ2017 በጀት ዓመት ጥቅል ምርት እና የነፍስ ወከፍ ድርሻ የማስላት ስራ 100% የተከናወነ ሲሆን 7 አዳዲስ ሶፍትዌሮች ተዘርግተው የፕሮጀክት ማኔጅመንት ሶፍትዌርን ጨምሮ በእነዚህ አማካኝነት 15944 የመንግስትና የግል ኢንቨስትመንት ፕሮጀክቶች ወደ ሲስተሙ ገብተው ክትትል እየተደረገባቸው ይገኛል። ቀደም ሲል 9000 ያልኩት የፕራይቬት ፕሮጀክቶች ናቸው። የመንግስትን ስንጨምር ወደ 15944 ፕሮጀክት ይሆናል ማለት ነው። እንግዲህ እንዳመራር ስራዎቻችን ውጤታማ የምናደርገው በቁሳይም ሆነ ቁሳይ ባልሆነ መንገድ የሚገለጹ ፕሮጀክትን በመምራትና በመፈጸም አቅም ላይ ይመሰረታል የሚል ግምት ስላለን ነው ይህን እያደረግን ያለ ነው ማለት ነው። የተቋማትን የአፈጻጸም ለመገምገም በተደረገው ጥረት 50 ተቋማት ተመዝነው 23ቱ ከፍተኛ እና 27ቱ መካከለኛ ውጤት አስመዝግበዋል፣ ቢሮዎቹ ላይ ማለት ነው። እንዲሁም በክልልና በዞንና ከተማ አስተዳደር ተቋማት በድምሩ 89 ተቋማት ድጋፍ ተደርጓል። የማክሮ ኢኮኖሚ ፖሊሲ ትንተና፣ የደህንነት ሁኔታ ጥናቶች ተካሂደዋል። ከዚህ በተጨማሪ በሲቪል ምዝገባ በኩል በድምሩ 982801 ኩነቶች ለመዝገብ ታቅዶ 1,056,406 ኩነቶች ተመዝግበዋል። 546 ጤና ተቋማት የአንድ ማዕከል አገልግሎት ለ142,103 ኩነቶች ተመዝግበው በምስክር ወረቀት ተሰጥቷል። በበጀት ዓመቱ የተግባቦት ዘርፍ የመረጃ አቅርቦትና የሚዲያ ግንኙነት አፈጻጸም በተመለከተ የህዝብ ግንኙነትና የተግባቦት ስራዎችን ለማጠናከር 72491 መረጃዎች ተሰብስበው 64437 መረጃዎች ተደራጅተዋል። እንዲሁም 12 የአዝማሚያ ስንተናት ሰነዶች፣ 254 የሚዲያ ዳሰሳ ስራዎች ተከናውነዋል። በተጨማሪም የአካባቢ ሚዲያዎችን ማዕከላትን ለመደገፍ 31 አዳዲስ የሚኒ ሚዲያዎች፣ 71 ማስታወቂያ ሰሌዳዎች፣ 71 የመረጃ ማዕከላትና 31 በቲቪ ፓርኮች በአዲስ እንዲቋቋሙ ተደርጓል። በአጠቃላይ በሚዲያችንም የይዘት እና ዝግጅትና ስርጭትን በተመለከተ በርካታ ስራዎች ተሰርተዋል። በምስልም በጽሁፍም በዩቲዩብም የተለያዩ ስራዎች ተሰርተዋል። በተለይ ይሄ የክልሉ መንግስት ሰላምና ደህንነትን፣ ልማትን በከፍተኛ ደረጃ ለማስተዋወቅና ለመከላከል የሚያስችሉ ስራዎች መሰራታቸውን ለማመላከት ነው አጠር አድርገን ያቀረብ ነው። የተከበሩ አፈ ጉባኤ፣ የተከበራችሁ ምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራና ክቡራት፣ ሪፖርቴን ከማጠቃለሌ በፊት በሚከተሉ ጉዳዮች ላይ አጽንኦት ሰጥቼ ማንሳት እፈልጋለሁ። በማክሮ ኢኮኖሚና በአጠቃላይ እድገት እይታ ስንመለከት በዓለም አቀፍና ቀጠናዊ ጫናዎች መሃል ቢሆን የክልሉ ኢኮኖሚ እድገት በ2013 ዓ.ም ከነበረበት 3.8 በመቶ በ2017 ዓ.ም ወደ 7.9 በመቶ ከፍ ማለት ችሏል። የዋጋ ግሽበቱን ወደ ነጠላ አሃዝ ማለትም 7.56 በመቶ ማቀነስ መቻሉ የማክሮ ኢኮኖሚ ፖሊሲያችን ትክክለኛነትና የአመራሩን የባለሙያውን የህዝቡን ጽናት ማሳያ አድርገን ወስደነዋል። የግብርና የትምህርትና የኮንስትራክሽን ዘርፎች ከቀድሞ አፈጻጸማቸው በማገገም ለክልሉ አጠቃላይ እድገት ከፍተኛ አስተዋጽኦ አበርክተዋል። ይህን የኢኮኖሚ የመቋቋም አቅም ያጠናከረ ነው ብለን እናስባለን። በዋና ዋና የልማት ዘርፎች አፈጻጸም ረገድም በግብርናና ማዕድን ዘርፍ የገጠር መሬት ይዞታ ዋስትና 100% በመመዝገቡ ከ42000 በላይ ባለይዞታዎች የ3 ሚሊዮን ብር በላይ ብድር አግኝተዋል። እንዲሁም 19426 ሄክታር በህገ ወጥ የተወረበው መሬት ወደ ባለቤቱ እንዲመለስ ተደርጓል። ይሁን እንጂ እንደ ጉለት የምናያቸው የቅባት እህሎች ኤክስፖርት አፈጻጸም 70% ብቻ በመሆኑ ህገወጥ የማዕድናትን ቁፋሮ ማስፋፋት፣ የቋሚ ቅርሶች ምዝገባ ማነስ አሁንም ትኩረት የሚሹ ተግዳሮቶች ናቸው። በኢንዱስትሪና ንግድ ዘርፍ ከተኪ ምርቶች ልማት 1025 ሚሊዮን ዶላር የውጭ ምንዛሬ ማዳንና የግብይት ስርዓቱ ከደላላ ነፃ ማድረግ የተቻለ ቢሆንም የቆዳና መጫሚያ ፋብሪካዎች አፈጻጸም ዝቅተኛ መሆኑ እንዲሁም የጸጥታና የመሰረተ ልማት ዝርጋታው ችግር በዘርፉ ላይ ጫና መፍጠራቸው ግልጽ ሳንካዎች ሆነው ከርመዋል። ማህበራዊ አገልግሎትን በተመለከተ የመማሪያ መጽሐፍ ጥምርታ ወደ ለአንድ ማድረስና ከ6.6 ሚሊዮን ብር በላይ የማህበር አቀፍ ጤና መድን ገቢ ማሰብሰብ በመቻሉ ትልቅ ስኬት ተመዝግቧል። ነገር ግን የቅድመ ወሊድ ክትትል አቋራጭ ምጣኔ 9.6 በመቶ መሆኑን፣ የመድኃኒትና የላቦራቶሪ እጥረት እንዲሁም የተቋረጡ የትምህርት መሰረተ ልማቶች መኖራቸው ማህበራዊ አገልግሎቱን ፈትነውታል።
በመሰረተ ልማትና በቴክኖሎጂ ዘርፍ የንጹህ መጠጥ ውሃ ሽፋን ወደ 79.9 በመቶ ወደፊት ጥብቅ ጥናት የሚጠይቅ ቢሆንም መድረሱና የአይሲቲ ስልጠናዎች የታቀደው በላይ መከናወን የቻለ ቢሆንም የጥልቅ ጉድጓድ ቁፋሮ ስራዎች አፈጻጸም ዝቅተኛ መሆን ለቀጣይ ዓመት በሰፊው ሊሰራባቸው የሚገቡ ጉዳዮች ናቸው። ተከበሩ አፈጉባኤ፣ ተከበራችሁ የምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት፣ በ2018 በጀት ዓመት ስራዎች በላቀ ቅድመ ዝግጅት በሳይንሳዊ ዕቅድ አቀራረጽና በሁሉም እርከኖች ላይ በተፈጠረ ጠንካራ መግባባት የተከናወነ ነበር። ክልሉ በጸጥታ ችግሮች ቢገጥሙትም በበርካታ የልማት መስኮች አጥጋቢ ውጤት ማስመዝገብ ችሏል። በዚህ ስኬት የፌዴራል የክልልና የጸጥታ ኃይላት በየደረጃ የሚገኙ አመራሮችና የሚዲያ ተቋማት ላበረከቱት አስተዋጽኦ በአማራ ብሔራዊ ክልላዊ መንግስት ስም ከፍ ያለ ምስጋና ማቅረብ እፈልጋለሁ። ሆኖም ግን በያዝነው በጀት ዓመት በልዩ ትኩረት ሊሰጣቸው የሚገቡ ዋና ዋና ጉዳዮችም አሉ። በመጀመሪያ በአምራች ኢንዱስትሪ ያጋጠሙ የጸጥታና የመሰረተ ልማት ማነቆዎች በዘላቂነት በመፍታት በገጠር ኢንዱስትሪያላይዜሽን ንቅናቄ ማፋጠን ይገባል። በግብርናው ዘርፍም አጠቃላይ ምርታማነትን በሄክታር 30.46 ኩንታል በላይ ለማድረስ የእርሻ ሜካናይዜሽን ማስፋፋትና በተለይም ደግሞ ክልላችንን እያራቆተ ያለ የአሲዳማ አፈር ማከም ስራዎችን አጠናክሮ መቀጠልም ያስፈልጋል። ከዚህ በላይ የካፒታል ወጪ አፈጻጸምን 47.9 በመቶ ብቻ በመሆኑ የልማትና የኢንቨስትመንት ፕሮጀክቶችን ላይ አሉታዊ ጫና እንዲያሳድር የክፍያና የግንባታ ክትትል ማቀላጠፍ ያስፈልጋል። ለተከበረው ምክር ቤት እዚህ ጋር ማንሳት የምፈልገው በየዓመቱ የአማራ ክልል መንግስት የሚመድበው የካፒታል በጀት በአብዛኛው ከዚህ ቀደም ለተጀመሩ ስራዎች ነው። 98-99 በመቶ ድረስ እየሆነ ነው ያለው። አሁን የዚህ ዓመት የካፒታል በጀታችንም ከሞላ ጎደል ከዚህ ቀደም የነበሩ የጀመርናቸውን የመሰረተ ልማት ስራዎች መሸፈን ወደ ማቃቱ ደረጃ እየደረሰ ነው ያለ። የዚህ አንደኛው ምክንያት ፕሮጀክትን በትኩረት ሰጥቶ በመፈጸምና በማስፈጸም ረገድ ያለው ችግር እና ከሙስና ጋር ያለው ችግር ትልቅ ፈተና ሆኖ ቆይቷል። እያንዳንዱ ፕሮጀክት ከዚህ ቀደም ከተመደበለት ለማስጨረስ ከተመደበለት በጀት በላይ እየጠየቀን ስለሆነ ነው ይህን እንዳቅጣጫ ለማስቀመጥ የፈለግ ነው። በተጨማሪም ለአምራች ኢንዱስትሪዎች የሚሆን መሬት በታቀደው ልክ ለማዳረስ ቅድመ ልማት ስራዎችን አስቀድሞ ማጠናቀቅ፣ የትራፊክ አደጋዎችን በቴክኖሎጂ መቆጣጠርና በክልሉ የሚንቀሳቀሱ ባንኮች በተቆጠበው ከ300 ሚሊዮን ብር በላይ ቁጠባ ለባለ ሀብቶች የብድር ምንጭ እንዲሆኑ ምቹ ሁኔታዎችን መፍጠርና የቀጣይ ስትራቴጂካዊ አቅጣጫዎች ናቸው ብለን እናምናለን። እዚህ ጋር በአገር ደረጃ የአምራች የኢንዱስትሪ የምርታማነት ደረጃ ስንወስድ በአገር ደረጃ ወደ 69 በመቶ እየደረሰ ነው ያለ። የአማራ ክልል ወደ 65 በመቶ ነው። እዚህ ጋር ትልቅ ማነቆ የሆነው የኢንዱስትሪ ምርታማነት ፋይናንስ ነው። ሌበር ምርታማነት ጉልበት ምንድን ነው የሚባለው? ጉልበት ምርታማ እንዳይሆን፣ ማሽን ምርታማ እንዳይሆን እያደረገ ያለው የፋይናንስ አቅርቦት ስለሆነ እዚህ ጋር በደንብ ተጠናክሮ መስራት ይጠይቃል። ሽሚያም ያለበት የካፒታል አይነት ስለሆነ እዚህ ጋር በደንብ ተጠናክሮ መሰራት ስላለበት ነው። በአጠቃላይ የ2018 በጀት ዓመት ፈተናዎች ቢበዙበትም በእልህና በቁጭት ስራን አሸንፎ ውጤት ለማምጣት ጥረት የተደረገበት የበጀት ዓመት ነበር። በመሆኑም በቀጣይ 2019 በጀት ዓመት የተገኙትን ውጤቶች በማሻሻል የሰላምና የልማት ድሎችን ይበልጥ